ከክርስቶስ ቤዛነት ውጭ ሌላ ተጨማሪ ቤዛ አለ ብሎ የሚል ጥያቄ ቢነሳና ያንን አጌንስት ሆኖ ሉተር ቢነሳ ትክክል ነው። በሌለ ነገር ነዋ ይሄን ያለው እሱ ስራ በእምነት ብቻ ነው የሚዳነው ሲል ገዳማዊ ህይወቱ ከብዶት በነበረበት ጊዜ የ20 ዓመት ጉዞ በጣም አስጨንቆት ነበር። ስትረስ ውስጥ ሲከተው ያንን አይ በስራ ጸድቃለሁ የሚል አመለካከት ስለነበረው ነው። እኛ አንድ ሰው የዳነ ሰው ማለት በመስቀሉ ቤዛነትን አግኝቶ ክርስቲያን የሆነ ከስላሴ የተወለደ ሰው ከዚያ ጾም ካልጨመ እንደዚህ ይያረ በስራ ትጸድቃለህ የሚል የለም። ትምህርቱ ነው ተመናለ ኦፍ ኮርስ የኃጢአት ስርየት የምትለው የካቶሊክና የፓፓል ኢንፋሊቢሊቲን ነው እንግዲህ ሁለቱን ነው ተቃውሞ የወጣው ሉተር። ግን እነዚህን ሲያወጣ ግን ከገዳማዊ ህይወቱ ጋር ያያያዘው ሶ የታለ ጥያቄ ነው። አለ አሁን ለምሳሌ መቀሲ በ15ኛው ክፍለ ዘመን አካባቢ ላይ በሜዲቫል ቸርች ላይ የሚነሱ ነገሮች ነበሩ። ለምሳሌ አክት ኦፍ ፔናንስ የሚባል ነበር። ይሄ ፋስቲንግ አክት ኦፍ ፔናንስ አለ። ቅድም እንዳሉት ኢንዱሊጀንስ አለ። የትኛው ቸርች ውስጥ ካቶሊክ ነው ወይንስ ኦርቶዶክስ? በካቶሊክ ላይ ነው። ሪፎርሜሽኑ እኮ ካቶሊክ ላይ ነበር እኮ። ለምሳሌ ሰባቱ ሳክራሜንቶች ነበሩ። አክት ኦፍ ፔናንስ ነበረ። ምንድን ነበር ይሄ ደግሞ ፋስቲንግ ኤንድ ሌሎች ዲቮሽናል ፕራክቲሶች ነበሩ። ኢንቴሊጀንስ ነበረ። ቅዱሳንን ኢንተርሴክሽን ማድረግ ነበረ። ጥሩ ነው። ለምሳሌ ከሰባቱ ምስጢራተ ቤተክርስቲያን ምስጢረ ንስሐ አንዱ ነው። ስለዚህ በእምነት ብቻ ነው የሚዳነው በንስሐ አይዳነም ካለ እኛ ይሄንን ሪጀክት ነው የምናደርገው። እያወራ ያለው መቼም አንድ ሰው ንስሐ ገብቶ በክርስቶስ አምኖ ከዚያ በኋላ ኃጢአት ቢሰራ ንስሐ ሲገባ የኃጢአት ስርየት ያገኛል ብለን እኛ እናምናለን። ኦኬ በእምነት ብቻ ሳይሆን ስላመነ ብቻ ሳይሆን ንስሐ ካልገባ አንድ ሰው ክርስቲያን ነኝ ስላለ አይድንም። ሶ ፌዛሉን ግን የሚያብራራው የእምነትን ብቻ ነው ማለት ነው። ስለዚህ ከዚህ አንፃር እምነት ብቻ የሚለውን የማንቀበለው እኛ አይ አንድ ሰው ከዳነ በኋላ ክርስቶስን የሚመስል ህይወት ከሌለው ክርስቶሳዊ ስራ ከሌለው እምነቱን በዚያ መንገድ የማይገልጥ ከሆነ ድህነቱን ያጣል ብለን ነው የምናምነው። ዋንስ ሴቭድ ኦልዌይስ ሴቭድ ስለማናምን እምነት ብቻ የምትለዋ ሪጀክት የምናደርጋት በዚህ ምክንያት ነው። እኛ አንቀበልም። አሁን ይሄን እምነት ብቻ ብንለው እንኳን ለምሳሌ ድህነት አሁን ጸጋ ብቻንም ስናብራራው የዳን ነው በጸጋው ነው። ኦኬ አዎ በጸጋው ነው። መስቀል ላይ አላዋጣንም፣ ምንም የሰራነው ስራ የለንም። የሆነ ነገር ይዘን ሳይሆን እንዲሁ ስለወደደን ከነ ኃጢአታችን በበደላችንና በኃጢአት ሙታን በሆንን ጊዜ ከክርስቶስ ኢየሱስ ጋር ህይወትን ሰጠን። በጸጋ ድነናል። ሶ እንዳዳነን እሱ ብቻውን እንዳዳነን ማለት ቤዛ የሆነን እሱ ብቻ እንደሆነ እናምናለን። ነገር ግን ይሄንን ጸጋ በዕለት ዕለት በስራ የማትገልጠው ከሆነ የተቀበልከውን ጸጋ የምታክፋፋና የምታራክሰው ከሆነ ግን ጸጋው ብቻውን መጀመሪያ ላይ ከዚያ ስላዳነህ አሁን ላይ ኃጢአት በሰራም ጸጋው ከኔ አይወሰድም የምትል ከሆነ አሁንም ይሄንን ሪጀክት ስለምናደርገው ነው። ያ ግን አሁን እርሶ እንዳሉት ለምሳሌ ሰባቱ ሚስጥራቶች ላይ ጥምቀት አለ፣ የጌታ እራት አለ፣ ቅዱስ ቁርባን እነሱ ጋር ካቶሊኮች ላይ ነው ምንም ማወራው። እነ ኮንፈርሜሽን አለ፣ ይሄ ፔናንስ ምንለው ወይም ደግሞ የኮንፌሽን ሪኮንሳይሌሽን ምንለው አለ። ከዛ ደግሞ ያ ግን አሁን በሰዓቱ ሂስቶሪክሊ የነበረው ነገር ምንድን ነው? ያው ያውቁታል የእርሱ ታሪኩን። ይሄ ዘሴል ኦፍ ኢንቴሊጀንስ ስፔሻሊ እነማን ጆን አንድ ቴዝል የነበረውን እንቅስቃሴ እና በ95ቱ ቴሲስ ላይ ምን ብሎ አስቀመጠ? ኖ አይ ሳሊቬሽን በክርስቶስ ኢየሱስ ሞትና ትንሣኤ ኢየሱስ ፈርስት ጢሞቴዎስ 2:5ን ጠቅሶ ዮሐንስ 4:14ን ጠቅሶ ሐዋርያት ሥራ ምዕራፍ 4:2ን ጠቅሶ ሳሊቬሽን is found in one no one else የሚለውን ማለት ነው። ዕብራውያን ምዕራፍ 10ን ጠቅሶ ክርስቶስ ኢየሱስ ሰፊሸንት ነው፣ ሳክሪፊኬሽኑ ሰፊሸንት ነው፣ ከሱ ውጪ ሌላ ሳሊቬሽን ጭማሮ የሚደረግለት ነገር የለም። ስለዚህ ኢየሱስ ብቻ ክርስቶስ ኢየሱስ ክራይስት አሎን ብሎ አስቀመጠ። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ሰፊሸንት ነው ለሳሊቬሽን። ይሄ ነው ትምህርቱ፣ ክርስቶስ ኢየሱስ ብቻ የሚለው። አሁን ቅድም ያነበቡት የጽድቅ መንገድ የሚለው መጽሐፍ ላይ ክርስቶስ ብቻ ብሎ ሲያብራራ ልክ እንደዚህ አድርጎ ነው የሚያብራራ አይደለም። በቃ ለሳሊቬሽናችን ብቁ ነው። የጽድቅ መንገድን እምነት ብቻ ነው ብሎ የሚያብራራ ክርስቶስን ብቻ ይዘን ከየን ይላል። ወረድ ሲል
በሃይማኖት ብቻ እንግዲህ ቅዱስ ጳውሎስ እንደተናገረው ብሎ በሃይማኖት ብቻ እንጂ በስራ እንዳይገኝ ምናምን እያለ ይናገራል። አሁን እዚህ ጋር እምነት ብቻውን ሳይሆን የሚያድነው ሰው አምኖ ሲጠመቅ ነው። ኦኬ ያመነ የተጠመቀን ምን የሚሄድ ነው። እዚህ ጋር ስለ ጥምቀት ምንም ነገር ሳያነሳ ክርስቶስ ብቻ በክርስቶስ ብቻ በማመን ይዳናል ካለ ዋራባውት ባፕቲዝም ጥምቀት ሴት አለ ያመነ የተጠመቀም ይድናል ነው እኛ የምንለው። ሰው ክርስቶስ ሞተልኝ ሞቶልኛል ክርስቶስ በመስቀል ላይ ተሰቅሎልኛል ስላል አንድ ሰው ከኃጢአቱ አይነጻም። የግዴታ ምን ተንግበር ብሎ መጠመቅ አለበት አንድ ሰው። ስለዚህ ጥምቀት ድነት ብቻ ሲል ሉተር ያነሳው ከስራ ጋር በተያያዘ በተለይ የገዳሙ የጽድቅ ስራ የጾሙ የጸሎቱን እሱን ለመቃወም ነው ይህንን ያነሳው። ማለት እምነት ብቻ ነው ያነሳው ከዚህ አንጻር ነው። እኛ ደግሞ የቅድስና ህይወት ገዳማው የጾም የጸሎት ህይወት እሱ እንደኖረው ማለት ነው። እኔ አሁን ከተጠመቀ በኋላ አንድ ሰው ማለት አምኖ በክርስቶስ ከተጠመቀ በኋላ የጽድቅ ስራዎችን ሪጀክት አድርጎ በቃ በእምነት ብቻ ነው የሚዳን ካለ በዚያ ማብራሪያ በመሰረት ይህንን እኛ አንቀበልም ነው እያልኩ ያለው። ያ ግን አሁን እኮ ቀስ አንደኛ ሉተር ብቻዎችን ሲያስቀምጣቸው ሶላ ስክሪፕቸራ ብሎ ሲያስቀምጥ ሶላ ፊዴ ሶላ ግራሻ እነዚህ ሲያስቀምጣቸው ከሳክራመንት ውጭ አይደለም። ሳክራመንት እኛ እኮ ጸጋ ነው ከእግዚአብሔር የመጣ ነገር ስለሆነ ከእግዚአብሔር የሚመጣ ነገር ሁሉ የኛ ስራ ያልተጨመረበት ነገር ሁሉ የሰው ስራ አይደለም። የሰው ስራ የምንለው ይሄ መልካም ስራ ጉድ ወርክ የሚባለውን ነገር የህግ ስራ የሚባለው ነገር ለመዳናችን ምንም ያደረገው ነገር የለም ነው። አሁን እዚህ ግን የጽድቅ መንገድ ላይ ያለውን ነገር አንብቦት ከሆነ ጆት ላይ ያለውን እንደዚህ አይደል የሚለው ምንድነው የሚለው ምንድነው የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው ካለ በኋላ ከሱ በቀር ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስደን የለም። እርሱ ጌታችን ኢየሱስ ክርስቶስ የእውነትና የህይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል ብሎ ያንስን ካስቀመጠ በኋላ ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛ የጽድቅ መንገድ ክርስቶስን ብቻ ይዘን ከሄደን ዘውትር እየናፍቅን አባታችን ሆይ እያለን ከምንጠራው ከሰማይ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግስተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው አለ። አሁን እዚህ ላይ ጥያቄ የሚያነሳ ክርስቲያን አለ መምህር ይቀስ እኮ ለዚያ ነው አሁን አንተ ስታብራራው ክራይስት አልሆነን ስታብራራ አንተ ብቻ ብለህ የምትሄድበት መንገድ ነው እያልኩ ያለሁት እኔ። የኛንም ቅድም እኮ አስቀመጥኩለት እኮ የኛ ለምን ክራይስት አልሆን ስንል ምን እያለን እንደሆነ እኮ አስቀመጥኩለት። ክራይስት አልሆን ስንል እንደዚያ ብሎ ያቆምማ። አሁን የጽድቅ መንገድን ሲያብራራ እያብራራ ያለው ክርስቶስ ብቻ ብሎ እምነት ብቻ ብሎ ነው የሚለው። ወረድ ብሎ እምነትን ነው የሚያብራራው። በክርስቶስ ብቻ ሲል እምነት እያለ ነው ያለው። እምነት ብቻ እያለ ነው። ክርስቶስ ብቻ ሲል እምነት ብቻ እያለ ነው። እኛ ደግሞ ክርስቶስ ብቻ ሲል ኦኬ መንገዱ እሱ ነው፣ ህይወት እሱ ነው፣ ጽድቅ እሱ ነው ከተባለ አዎ ነው፣ ምንም ጥያቄ የለውም። ግን እምነት ብቻን ትጨምረዋለህ። ክርስቶስ ብቻ ስትል እምነት ብቻ እያልክ ስታብራራ አየህ፣ እዚህ ጋር የጥምቀት ሽታውም የለ። በክርስቶስ ስታምን የምትድነው ከኃጢአት ስትታጠብ ነው። ያመነ የተጠመቀም ይድናል ነው የሚለው መጽሐፍ ቅዱስ። ኦኬ ያመነ የተጠመቀም ይድናል ካልክ እምነት ብቻ ካልክ አቮይድ እያረከው ነው ሌላውን ነገር። እምነት ብቻ ሳይሆን ምን ተንግበር ማለት ወንጌል መስማት፣ ከዛ በኋላ ደግሞ ከኃጢአት መታጠብ፣ ከዚያ በኋላ ነው ድነት ነው። እምነቱ ብቻ እሱን እኮ ያብራራል እኮ። አሁን ለምሳሌ ማብራራማ የት አለ አይልም። ይሄ ማለት ግን ብሎ አሁን ለምሳሌ እምነት ብቻ ሲባል ግን ጥምቀትን በማግለል አንድ ክርስቲያን ከዳነ በኋላ ክርስቶሳዊ የሚመስል ህይወትን ባለ መኖርን አያጠቃልልም ማለት ወይንም አሁን እኛ እንደምናበራራው ማለት ነው። እኛ እንደምናበራራው አያብራራም። አንደኛ ኔክስት ፔጅ ላይ እኮ ከመንፈስ ቅዱስን ሰው ከተቀበለ በኋላ ነው መልካም ስራ ይባላል ነው። እሱ ደግሞ ብቻ ነው ያበራራው። ከመንፈስ ቅዱስ በኋላ መንፈስ ቅዱስ አንድ ሰው ከተቀበለ በኋላ ከወረደ በኋላ መልካም ስራ ከዛ በኋላ እንደሚቀጥል ያን መልካም ስራ ግን ባይሰራ ሰው በስራው እንደሚኮነን ያስቀምጥና
መልካም ስራ የሚሰራው ግን ሰው በመንፈስ ቅዱስ እንደሆነ ያብራራል መጽሐፉ እዛው ፔጅ 94 ላይ the next page ላይ ማለት ነው። ይኸውልህ the next page ላይ እንዲያውም ይኸውልህ በትክክል ከነሱ የተወሰደ መሆኑን እኔ የተረዳሁት ፌዝ አሎንና ግሬስ አሎን ናቸው ሁለት ፔጆች። ምን ይላል? ስለ መልካም ስራ አለ እንጂ ቶፒኩ ውስጡ ግን ኮንቴንቱ ጸጋ ብቻ ነው የሚያበራራው። እንዲህ ብሎ ሰው ሁሉ የሚጸድቀው አለ በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም ብለናል ይላል። አሁን አንደኛ በስራው ይጸድቃል የሚለውን ያብራራ። ጸጋ ብቻ ሲብራራ አሁን ጸጋን ብቻ የሚያብራራው እኔ እዚህ ጾሜ ጸልዬ በምናምን የማረገው ነገር አይደለም የሚያድነኝ እንዲሁ በጸጋው ድናለው ነው ያለው አይደል ሉተር? እሱን ነው ያለው። እሱን እያብራራ ነው። ከምን ጋር ያያያዘው? ክርስቲያናዊ ህይወቱን ከገዳማዊ ህይወቱ ጋር አነጻጽሮ ያንን ሪጀክት አድርጌ ጾም ጸሎትን እንደዛ አይደለም መምህር እንዴ መነሻው እኮ እሱ እኮ ነው አይደለም። ፌዛሉን እንደዛ አይደለም ቀስዬ ኖ ጸጋ ብቻ ነው እያወራሁ ያለሁት። ጸጋ ብቻ ነው እያወራሁ እኮ ፌዛሉን እንደዛ እኮ አይደለም እኮ ፌዛሉን ግሬስ አሎን ነው እያወራሁ ያለሁት። ግሬስ አሎን ነው እያወራሁ ያለሁት። በጸጋ እኮ ሶሪ ጸጋ በጸጋ ብቻ የሚለው ጸጋ ብቻ የሚለውን እኮ ሐሳብ እኮ ማለት በጣም ይጾም ሰው ነበር። ባለፈው ስናወራ እንደነበረው ዲሲፕሊን ራሱ ያደረገ ሰው ነበር። ግን እንደዛ ውስጥ ሆኜ ያን ሁሉ አድርጌ በቀን በጣም ብዙ ጊዜ ኮንፌስ አድርጌ ንስሐ ገብቼ ምን አድርጌ ነገር ግን ስለ ጀጅመንት ሳስብ ውስጤ ጊልቲ አለ። ይፈረድብኝ ይሆን ወይ ያልኩኝ አስባለሁ ሁሉ ጊዜ። ነገር ግን እዛ የኤፌሶንን መጽሐፍ ሳነብ ሰው በጸጋው እንዲድን በስራው ሳይሆን በጸጋው እንዲሁ እንዲድን በእምነት በማመን ብቻ ቢለውን ትምህርት ሳነሳ ዳስ ፓራዳይዝ ሆነልኝ። ለኔ ያ ነገር በራልኝ። ስለዚህ አሁን ጾሜን ጾሜን አልተው አንድ ሰው እየጾመ ከጌታ ጋር መንገዱን አካሄዱን እያስተካከለ በጽድቅና በቅድስና መንገድ እየሄደ ሊከሰስ አይገባውም። ጀጅመንት ይፈረድብኝ ይሆን ወይ ብዬ ማሰብ አልነበረብኝም። ስለዚህ አሁን ግን ይሄ ሲገባኝ ግን አለ የኔ ኮንትሪቢዩሽን ሳይሆን በጸጋው መዳኔን መጽሐፍ ቅዱስ ይነግረኛል። ከኔ ስራ ሳይሆን ከክርስቶስ ስራ የተነሳ ጸድቄያለሁ። ስለጸደቅኩኝ ይሄንን ህይወት አደርጋለሁ። ስለዚህ አንድ ሰው የዳነ ሰው ከጀጅመንት ያመለጠ ሰው ነው ይሄን ነገር የሚያደርገው ህሊናው ሳይከሰስበት ማለት ነው። ስለዚህ ሰው ጸልዮ ከጌታ ጋር ጊዜ ወስዶ ኮንፌስ አድርጎ ምናምን ነገር በልብ ውስጥ ምንም አይነት ክስ ሊኖረው አይገባም። እኔ ግን እንደዛ ነበርኩኝ። ይሄ ግስ ይበራልኝ። አሁን ፓራዳይስ ነፃ ወጣው፣ ነፍሴ ነፃ ወጣች። ስለዚህ ጸልያ፣ ስለዚህ ጾማ። ነገር ግን የፍርድ ይሄ ጀጅመንት የሚባለው ነገር በእኔ ውስጥ ከዚህ በኋላ የለም ማለት። አይ ላሳይህ በማሳየህ ጨርስና ላሳይህ እንዳልሆነማ በህይወቱ ነው። አሁን ሉተር በህይወቱ እነዚህ ነገሮች መልካም ስራዎችን ሪጀክት እንዳደረገ ላሳይህ። አንደኛ ልክ ወደ ገዳም ሲገባ እንደሚታወቀው ዩኒቨርሲቲ ተማሪ የህግ ተማሪ የነበረ ነው። ማስተርሱን እንደያዘ የማስተር እየተማረ ባለበት መብረቅ ወረደ፣ ደነገጠ። ለቅድስታና ስለት ይሳላል። ከዚህ ቁጣ ከዳንኩኝ መንኩሻ አገለግላለሁ ብሎ ተሳለ። ያ ድንጋጤ በቀጥታ ወደ ምንኩስና ህይወት ሲወስደው እንመለከታለን። ወደ ገዳም ከገባ በኋላ ጀማሪ ክርስቲያን ከጳጳስ ይበልጣል እንዲሉ ጀማሪ መናኝ ካልበቃሁ ይላል ይባላል። እና እዚያ ውስጥ በጣም በብዙ ትግል ውስጥ የነበረ ነው ማለት ይጾማል፣ ይጸልያል፣ ይሰግዳል፣ በጣም ብዙ ነገር ይደክም ነበረ። ፌር ነበረበት። ይህንን ካላደረኩኝ በቃ የሚል ፌር ነበረበት። ከዚያ የተነሳ አየውና ወደ ተስፋ መቁረጥ ሄደ። የማያዋጣው ሆነ። ይሄ አይነት አካሄዱ የሆነ እንዳልኩ ኤፌሶንን ነው ገላትያ ላይ ነው ሲያነብ ተርኒንግ ፖይንት ብሎ ያነሳው። በቃ እንደውም መነሻ ያላረገው ይኸውልህ በህይወቱ እንዴት እንደተቃወመ ልንገርህ። እንግዲህ እዚህ ላይ አሁን ውስጡ ላይ ያለው ስትራግል ይሄ መንፈሳዊ ህይወቱን የከበደው ውስጡ ላይ እንዴት እንደዚህ ከአምስቱ ሶላዎች ተነስተን ያብራራው የውስጡን ስትራግል ነው። ግን መነሻ ያደረገው ግን የገዳማዊ ህይወትን በመቃወም አይደለም የወጣው። ሲወጣ ምንድነው ያለው? የኃጢአት ስርየት የሚያስገኝ ለካቴድራል ማሰሪያ የተባለውን ወረቀትና ፓፓል ኢንፋሊቢሊቲ ነው። ኢንፋሊብል ጳጳሱ አይሳሳትም የሚሉትን ነው። ሁለት ነገሮችን ነው የካቶሊክን ቤተክርስቲያን ለመቃወም ያነሳቸው። እነዚህን ነው
ግን ከወጣ በኋላ ግን መቃወም የጀመረው ምን ነው? ገዳማዊ ህይወትን ነው። እንዴት ተቃወመ ካልከኝ ምንኩስናውን ሲያሽቀነጥረው ታየዋለህ። ጣለው። ኦኬ ምንኩስናውን ጣለው። እንዲያውም አለ ምንኩስና ትዳርን መቃወሚያ ነው። ከዛ በኋላ ደግሞ እማሆይ ካትሪናን ደግሞ በ1525 አገባት ማለት ነው። መነኩሲ ራሱን ምንኩስናውን ተወ፣ ቀጠልና መነኩሲት አገባ። ስለዚህ እየተቃወመ ያለው ምንድነው? የቅድስናን ህይወት ነው ማለት የምናኔ ህይወትን ማለት ጳውሎስ ራሱ መጽሐፍ ቅዱስን ይቃወማል ነው ብየምለው። ለምን? ጳውሎስ የኖረውን ህይወት ነው። በቃ ያለ ትዳር መኖር ጳውሎስ ኖሮታል። አይ በፍቶት ከመቃጠል ደግሞ ያግቡ ብሏል። ጋብቻም ንጹህ ነው፣ ቅዱስ ነው። ግን ደግሞ እኔ ለጌታ ብቻ ጌታን እያገለገልኩ እኖራለሁ ማለትም ኃጢአት አይደለም። ስለዚህ ዋይ ለምንድን ነው አንደኛ መነኩሲት ያገባው? ሴት አጥቶ ነው። እንዲያውም ምንኩስናው እያለው ፒኤችዲውን ያዘ በመጽሐፍ ቅዱስ ባይብል ስቴዲ ምናምን መሰለኝ። ዶክተር በጣም ጎበዝ ተማሪ የነበረ ሰው ነው። በጣም ተወዳጅ የነበረ ሰው ነው። ሚስት ቢፈልግ እንደው የተወደደችውን ሚስት መርጦ ድንግሏን ማግባት ይችል ነበረ። ግን መነኩሲት ነው ያገባው ቆቧን አስጥሎ። ሪጀክት ያደረገው ከዚያ በኋላ ከወጣ በኋላ 5 ሶላዎችን ስንመለከት 5 ሶላዎች በሙሉ ሪጀክት የተደረጉት ገዳማዊ ህይወቱን መኖር አጣብቂኝ ስለሆነበት የከበደውን ነገር ነው መቃወም የጀመረ ማለት ነው። በተግባር ማለት ነው። ኦኬ እዛ ገዳም በመግባት በመጾም በመጸለይ አይዳንም ወደ ማለት ነው ሄደው። እኛ ደግሞ ጾም፣ ጸሎት፣ የቅድስናን ህይወት ለመኖር ለድነት በነገረ ድነት ውስጥ ድርሻ የለውም ብለን ደግሞ አናምንም። አንድ ሰው ማመኔ ብቻውን በቂ ነው፣ መጾም፣ መጸለይ፣ በቅዳሴ መኖር በምንኩስና መኖር ዋሬብል ሌላም ሊሆን ይችላል። በነገራችን ላይ አይጠቅምም። ስለዚህ እምነቴ ብቻ ነው የሚያድነኝ፣ ስራ ይሄም አያስፈልግም፣ ጸጋው ብቻ ያድነኛል ካልክ በኋላ ዋን ሴቭድ ኦልዌይስ ሴቭድ ሲመጣ ነገሮቹ ይፈርሳሉ። እንደፈለክ እንድትሆን እድል ይሰጣል ማለት ነው። ቀሲስ ግን አሁን ያሉት ላይ ማለት ነው ትንሽ ሚስኮት ያደረጉት ነገር ምንድነው? አንደኛ እውነት ነው ሉተር በ1525 አካባቢ ላይ እንዳሉት ካፕቴን ቮን ቦራን አግብቶ ሲያገባ ነናት እሷ። ከዛ በኋላ ቁሞታል። ግን በ1505 አካባቢ ነው የጀመረው እንትኑ ሞንክ የሆነው። ከዛ በኋላ ለ20 ምናምን ዓመት አካባቢ ሞንስትሪ ውስጥ ነበረ። የዚህ ምንድነው የሚባለውን ህይወት ረጅም ዘመን የኖረበት ነው። ህይወቱን ስትመለከቱ ሌላችሁ ማምት ትችላላችሁ። በጣም ሞንክ በነበረበት ጊዜ ላይ በጣም የሚጸልይ የነበረ፣ ረጅም ሰዓቶችን በጸሎት የሚያሳልፍ፣ ረጅም ሰዓት መጽሐፎችን የሚያነብ ስትሪክት የሆነ ሪሊጂየስ ላይፍ የነበረው ሰው እንደነበረ የእሱም ሱፔሪየር የነበሩት እነ ጆን ማን ናቸው እነ ስቶፔዝ ነው ምናምን የሚባል ሰው እንትን አለ ምንድነው በዚህ እንትን ጽሁፉ ላይ ያስቀምጡታል። ሀው በጣም ሪሊጂየስ በጣም ስትሪክት ሪሊጂየስ ላይፍ እንደነበረው ያስቀምጣል፣ ይመሰከርለት። ግን ይሄ ቅድም ያልኩት ትምህርት ከገባው በኋላ አንድ ነገር ያስቀምጧል። አንድ ሰው ይሄ ቢንግ ሞንክ መሆን ወይም መነኩሴ መሆን በዛ ጊዜ ላይ እንደው ለእግዚአብሔር በጣም ቅርብ የሆነ ኦኬ ሞንክ በመሆኑ ብቻ ሴቪንግ የሆነ ፕሪቪሌጅ እንዳለው የሚታሰበውን ነገር በፍጹም ትክክል አይደለም። አንድ ሰው ሞንክ ስለሆነ ለእግዚአብሔር ቅርብ አይደለም። አንድ ሰው ሞንክ ስለሆነ ሴቪንግ የሆነ የመዳን ጉዳዩ እንደው በጣም ከሌላው ሰው ፕሪቪሌጅ የሆነ እንዳልሆነ አንድ እሱን አንስቶ ተከራክሮ፣ ሁለተኛ ነገር መጽሐፍ ቅዱሳችን ትዳርን ባይብል ኮማንድ ያደርጋል። ስለዚህ አንድ ሰው እግዚአብሔር ይሄንን ህግ ሰጥቷል። የማግባትን ህግ፣ የመጋባትን ህግ፣ የመውለድን፣ የመዝራትን ምንድነው የዘርን የመተካትን ህግ ሰጥቷል እግዚአብሔር። ስለዚህ አንደኛ በፖቨርቲ ውስጥ በድህነት ውስጥ በምናምን ውስጥ ማሳለፍ የለባቸውም። ስለዚህ ማግባት አለባቸው። ሞንክም ቢሆን ፓስተርም ቢሆን ማግባት አለባቸው። እና ደግሞ አይ ቢካም ሞር ራይቸስ እኔ እንዲሁ ነው ጌታን ማገልገል እሱ እንትን አላለም። እሱ ያለው ምንድነው የተቃወመው? እንደውም በእንትን መጽሐፉ ላይ ያለው እኔ አይ ቢካም ሞር ራይቸስ በጣም ቅዱስ ነኝ በእግዚአብሔር ፊት ቢኮዝ አይ አም ሞንክ የሚለው ትምህርት
ሚስቴክ ነው፣ ትክክል አይደለም ነው የእሱ አርጊውመንት። ማንም እኮ ያለ እኮ አሁን እኮ ይሄ እኮ ያልበላው ነው። በዘመኑ የነበረውን እኮ እሱ ጋር የነበረው ሂስቶሪካል ነው። ሲወጣ እኮ ሁለት ነገሮች ነው ተቃውሞ ያነሳቸው። እነዚህን ነገሮች እኮ አይደለም የተቃወመው ሲወጣ። መጀመሪያ ማለት ለምን አላነሳውም እንደዚያ ካለ መጀመሪያ እዚያው እያለ ለምን ይሄንን አላነሳም እኮ ይሄንን እሱ የነበረበትን ጭንቀት ነው። አሁን እሱ የራሱን ችግር ለምሳሌ ሌላው የሱ ጓደኛ እኮ እኔ በምንኩስና መኖር ለኔ በጣም ትልቅ ክብር ነው፣ ደስ ይለኛል ሊል ይችላል። ለሱ ጭንቀቱ አለ። እሱ ደንግጦ መነኮሰና ከዚያ ያለ ጥሪው ገብቶ ስለተቸገረ የሌሎቹን ህይወት ለምንድን ነው የሚሆን ነው? ይሄ እኮ ነው ችግሩ። አየህ? አዎ በትዳር መኖር መልካም ነው፣ ምንም ጥያቄ የለውም። ጌታም ራሱ ተናግሯል እኮ አስተምሯል። ሙሉደ ዓለም ሙሉደ ብርሃን ይጠበብ ሙሉደ ዓለም ባለሙ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ባኗኗራቸው ጥበበኞች ናቸው ብሏል። የብርሃን ልጆች የሚሉት እኛ በትርጓሜ የምናብራራው በምናኔ ለጌታ ብቻ ራሳቸውን ሰጥተው ከሚኖሩ ሰዎች ግን በዚህ ዓለም ደግሞ ትዳር መስርተው እየተራበ እያበሉ እየተጠማ እያጠጡ ቤተክርስቲያን እያገለገሉ የሚኖሩ ሰዎች በምድር ተጠቃሚ ይሆናሉ፣ በሰማይም ደግሞ ጽድቅ ያገኛሉ። ኦኬ። በገዳም በምናኔ የሚኖሩት ግን ቢያንስ በዚህ ምድር ላይ ይጎዳሉ። ኦኬ። በሰማይ ግን ያው በአንድ በኩል ነው ተጠቃሚ የሚሆኑት ነው ሐሳቡ። ካወቀበት በዚህ ዓለም ላይ ይኸው እኔ እየኖርኩ እኮ ነው። ለምሳሌ እኔ የትኛው ይሻለኛል ለመንኩስ ወይስ ላግባ ብዬ አሰብኩኝ። ኦኬ። ሁለቱም ጽድቅ ነው፣ ኃጢአት አይደለም። መመንኮስም ኃጢአት አይደለም፣ ማግባትም ኃጢአት አይደለም። ሁለቱም ውስጥ ሆኜ ማገልገል እንደምችል አውቃለሁ። ቤተክርስቲያኗ ኦፕን ናት። ኦኬ። የትኛው ይሻለኛል ብዬ ሳስብ አይ ቲንክ ጋብቻ ነው የሚሻለው ብዬ መረጥኩት። ዛት ሚንስ ጽድቅን ሰውቼ ሳይሆን ለኔ ለጽድቅ በጣም ሞር ኦፕን የሚሆነው ጸጋዬ አግብቼ ቄሱኝ ባገለግል ነው ብዬ አሰብኩኝ። አዎ እኔ ገዳም የኔ ጓደኛ ደግሞ ገዳም ገብቶ እያገለገለ ነው። ገዳም እሱ ስለኖረ ብቻ እኔም ደግሞ ትዳር በመያዜ ከሱ ያነሰ ጽድቅ ይኖረኛል ብዬ አላምንም። ሊሆን አይችልም። ጥሪያችን ነው፣ የጥሪው ጉዳይ ነው። በሌላ በኩል ሁሉም ገዳም ቢገባ ትውልድ አይቀጥልም ማለት ነው፣ እሱን ስለሚያበላሽ። ሁለቱም አንዱን ጀጅ ማድረግ የለበትም። ኦኬ። እኔ የሚሻለኝ ይሄ ነው ካለ ጳውሎስ እንዳለው ነው። እንደኔ በቃ እንደኔ ይኖራል። ግን በፍቶት ከመቃጠል ደግሞ ማግባት ይሻላል ይላል። ኦኬ። ለምንድን ነው ያልበላውን ያከከ ነው? አሁን ለምን ይቃወማል? እንዴ እሱ እኮ ከዛ ህይወት ውስጥ ሲወጣ ማናት ታግባ ነው ራሱ ነው ደንግጦ የመነኮሰው። ለምን ደንግጦ የሚለውንም እኮ አየን እኮ ምን ያለ 20 ዓመት በጣም የተመሰገነ ሞንክ እንደነበረ እና የተመሰከረለት ሰው ነው እሱ አይደለ? ስለሱ ብዙ የተጻፈ መጽሐፍቶች አሉ። ኤኒዌይስ በ95 ቴሲሶች ላይ ያስቀምጣቸው ነገሮች አሉ። ቢንግ ሞንክ ማለት እንደው ለእግዚአብሔር በጣም ቅርብ መሆን አይደለም ብሎ ሰዎች ሞንክ ሲሆኑ ለእግዚአብሔር በጣም ቅርብ እንደሆኑ ቅድም እንዳሉት አሁን ለምሳሌ በዛ በካቶሊክ አሁንም ድረስ በካቶሊክ እንትን ውስጥ ምንድነው ሴክት ውስጥ በዚህ በክህነት አገልግሎት ውስጥ ያሉ ሰዎች አያገቡም አይደል? ዲያቆናት አያገቡም። በነገራችን ላይ በእኛም እኮ በነገራችን እናንተ ጋር ቄስ ለምሳሌ ያገባል፣ ዲያቆን ያገባል እንጂ ግን ክፍት ይሁን እንጂ እውነት ለመናገር ሰይጣን ከኛ ከትዳር ከማለት አክሰስ ሞር የሚያገኘው በትዳር ህይወት በዓለም የሚኖሩ ሰዎች ላይ አክሰስ ይኖረዋል ከመነኮሳት ይልቅ። ለምን? ለምሳሌ የዚህ ዓለም ኑሮ ያሯሩጣናል። ለምሳሌ እኔ አሁን ሳገለግል ፉል ታይም እንዳላገለግል ደሞዙ ያንሰኛል። ኦኬ። ስለዚህ ሌላም ስራ እሰራለሁ። መነኮሳት ግን ፉል ታይም ለእግዚአብሔር አገልግሎታቸውን ሊሰጡ ይችላሉ። እኔ በተወሰነ ደረጃ አገልግሎት እጎዳለሁ ማለት ነው። የተሻለ ነገር እኮ አለው የምንኩስና ህይወት፣ የቅድስና የምንኩስና ህይወት ጌታ የኖረው ህይወት ነው። በሌላ አነጋገር ሌሎችም እንደነ ኤልያስ ያሉ የኖሩት ህይወት እኮ ነው። እነ ጳውሎስ ራሱ የኖረው ህይወት ነው። ሐዋርያት ራሱ እንግዲህ አንዳንዶቹ እንደነ ጴጥሮስ ያሉ ይባል እንጂ ከዚያ በኋላ ግን የዚህን ዓለም ህይወት ትተው ነው እንደ መናኝ ሆነው ነው እንደ ጴጥሮስም የኖሩት እንደምታውቀው። ስለዚህ በዚያ መኖር እጅግ ትርፍ እንዳለው ግልጽ ነው። ግን ሉተር እኮ እሱን እኮ አልተቃወመም። ግን እዛ ውስጥ እንደው በጣም ፕሪቪሌጅ አለው። ተቃወመ እንጂ ተቃወመ ግን ሳልሆን ሲል እንዴ ወደ እሱ እንመለስ። እሺ ወደ ቅድሙ ቶፒክ እንመለስ። ይሄኛው ቶፒክ ግን ያለው ምንድነው ትንሽ ሚስኮት የተደረገው ሉተር ፈጽሞ የሞንክን ትምህርት እንትን አልተቃወመም። ግን ሞንክ መሆን እንደው ለራይተስነስ ለጽድቅና ለቅድስና ቅርብ ለእግዚአብሔር ቅርብ ነኝ የሚለው ሳሚ እሱ ትክክል አይደለም ብሏል። መቃወሙን የምታውቀው ይኸውልህ፣ አንደኛ ራሱ ቆይ ልንገርህ አልተቃወመም የምትለውማ
ወይ እሱ ራሱ ዝም ብሎ ኦኬ እነዚያን የተነሳባቸውን ተቃውሞችን ይዞ እንደ መነኮሰ ቢቀጥል ኑሮ ወይንም ደግሞ መነኩሴ ሌላ ሰው ቢያገባ በቀል ነው የምታየው። እዚህ ጋር ሌላ መነኩሴ ፈልጎ ማግባቱን የምታየው የማዊ ካትሪና ጉዳይ በቀል ነው። ምንኩስናን የተበቀለው አየህ። ይሄ በተግባር አንድ አገልጋይ ማግባት አለበት፣ ማግባት ከፈለገ ማግባት አለበት የሚል መገለጥ እኮ ትክክለኛ መገለጥ ነው። እኛም አሁን ለምሳሌ በዚህ ምን አለ ታዲያ የሌላ ሰው ህይወት አንተ ስላልኖርክ ሌላ መነኩሴ ጭምር አስኮብልለህ የማት አይ ኖ እሱ ለምሳሌ አሁን እርሶ የደረሱበት መረዳት አለ ወይ? አንድ ጊዜ ሳሚ ሞኖክስ እርሶ ለምሳሌ የደረሱበት መረዳት አለ አይደለ? ቀሲስ እኔ እርሶ ቀሲስ ነው በአገባ አግብቼ ማገልገል እችላለሁ ብሎ ያደርጋሉ። እርሶ ጋር መጥቼ ለምሳሌ አሁን አንድ ሰው መጥቶ እርሶ ጋር ምክር ቢፈልግ ወይ ደግሞ ትምህርት ሲሰጡ አይ በቃ ሰው አገልጋይም ቢሆን ማግባት አለበት፣ ይሄ ጸጋ ነው፣ በጸጋ ያገለግላል፣ ግን ደግሞ ዳዝንት ሜክ ሌላ ፕሪቪሌጅ አይሰጡም ለእግዚአብሔር ጽድቅ፣ ለእግዚአብሔር ለቅድስና ቅርብ፣ ለእግዚአብሔር ቅርብ እንደሆነ መቼም እርሶ ከኔ በጣም ለእግዚአብሔር ቅርብ እንደሆኑ አያስቡም አይደል? ሁለታችንም ለእግዚአብሔር ቅርብ ነው። ኮርስ ስራችን ቢለያየም አገልግሎታችን ቢለያየም መሬታችን ቢለያየም ሰውየው እንደዛ ነው ይበራለት። በቃ ሞንክ ነበረ፣ አይ እግዚአብሔር እኮ ማግባትን አልከለከለም፣ ስለዚህ ሞንክ የሆነ ሰው ማግባት አለበት ምናምን አልተቃወመም ልል የምችለው የነበረው ሳሚ ምን ቢያደርግ ነበረ? ኦኬ በእኛ ቤተክርስቲያን አሁን ለምሳሌ መነኮሳት በቃ በጾር የሚፈተኑ ከሆነ ከአቅማቸው በላይ ከሆነ ማግባት አትችልም ልንላቸው አንችልም። ዘ ኦንሊ ቲንግ እያጭበረበሩ እንዳይኖሩ ቆባቸውን አስረክበው ትዳር ይዘው ቆርበው ሊኖሩ ይችላሉ። ከእግዚአብሔር መንግስት ውጭ ናቸው አንላቸውም። ቀኖናው ካገቡ ቄስ መሆን አይችሉም። ይሄ የክህነቱ ቀኖና ነው። ቆርበው ግን ትዳር ይዘው ልጅ ወልደው እግዚአብሔርን እያገለገሉ ቢኖሩ ግን ከእግዚአብሔር መንግስት ግን ይከለከላሉ። ግን አንልም። አየህ ግን ሲወጡ መነኩሴ ያስፈርሰው አይደለም እንዴ? አትሊስት አይ እኔ የራሴ ስላልቻልኩት ይሄንን ምንኩስናውን በቃ በዓለም ተወስኜ ትዳር ይዤ መኖር እፈልጋለሁ፣ ለሌላ ሰው ግን ፈተና መሆን የለብኝም ብለህ ሌሎችን መፈታተን የለብህም። በእውነቱ እኔም ትቼዋለሁ ምንኩስናውና አንቺም ታዩ ብለህ አሁን ለምሳሌ ጽጌ ስጦታው ያደረገው እሱን ነው። በጣም እሱን በመጥራት ይቅርታ። ግን እዚያ በፊት ሲያገለግል በጣም የሚያቃተን መነኩሴ እዚያ ጣና ቂርቆስ ውስጥ ሄዶ መነኩሲቷን የሚገርም ነገር ምን ያደርግልሻል? ዝም እዚህ ገብተሽ የምትጸድቂ መስሎሽ ነው አትድከሚ ምናምን ብሎ ከዚያ አስቆልቦ አምጥቶ አገባት ማለት ይሄ በቀል ነው የሚባለው። አየህ አይ እንዲያውም እኔ በሆን ኑሮ የማደርገው ለሌሎች ፈተና መሆን የለብኝም። እነሱ ጸጋውን ይሄ ጸጋ ህይወታቸውን ሊኖር ይችላል። ፎርዛት ማተር በነገራችን የማግባት እኮ ማግባት የማይችሉ ሰዎች እኮ አሉ። በተፈጥሮ ጌታም እንዳለው ጃንደረባ የሆኑ አሉ፣ ማግባት የማይችሉ አሉ። ኦኬ ሁሉም አያገባም መቼም። መነኩሴ እኔ ላታልል ሳይሆን የምችለው በተቻለ መጠን እንዲያውም ከኔ ሌሎችም እኔን እያዩ ከነበሩበት ከፍታ በእውነቱ የገዳማዊ ህይወት በጣም ደስ የሚል ህይወት ነው። በነገራችን ላይ ጌታን ብቻ እያገለገሉ ጳውሎስ ብሏል። በቃ እንደኔ ብሏል። የተሻለው ይሄ ነው ብሏል። በቃ እሱ ራሱ ብሏል። ኦኬ ስለዚህ የተሻለ ነገር እንዳለው ግልጽ ነው። በእውነቱ እኛ መነኮሳትን አሁን ቢሆን በጣም ነው የምናከብራቸው። እኔ ሚስቴን አቅፌ በጣም ደስ እያለኝ በምቾትና በቅምጥል ህይወት እየኖርኩኝ እነሱ ደግሞ ጊዜዬን ሌላ የዓለማዊ ስራ ዓለማዊ ገንዘብ ምናምን ይቅርብኝ፣ ሀብት ንብረት የዚህ ዓለም ነገር ይቅርብኝና ሀብት የንብረቴ ክርስቶስ ነው፣ ሌባ የማይሰርቀኝ ገንዘቤ እርሱ ነው፣ ለሱ ብቻ ነው የምኖረው፣ እናቱን አባቱን እህቱን ተተዋ ይከተለኝ ያለውን ጌታ የተከተሉትን መነኩሴ መቼም ከኔ ጋር እኩል ናቸው ብሎ ማሰብ ትንሽ ይከብዳል። ወደ ተመናገር ትዕቢት ነው የሚሆነው። እሺ ወደ እርሳችን እንመለስ። ግን አሁን እንዳሉት አሁን የእሷን ኬዝን ካነሱ የካትሪንን ካነሱ የእሱ ተከታይ ከእሱ ጋር የሚባቡ ከሆነ የእሱን መረዳት ገብቷ በእሱ አንደርስታንዲንግ ሆናም ሊሆን ይችላል። እሱን እንተውና ዋናው ነገር ግን እሱ የተቃወመው እሱማ ገዳሙ ውስጥ ጨዋታ ጀምረው ሊሆን ይችላል፣ አይታወቅም እኮ እሱን መሆን በድፍረት መናገር አልችልም አይደለም። ግን ዋናው ግን እሱ በቴሲሱ ያስቀመጠው ነገር ምንድን ነው? ሰው ሞንክ በመሆኑ ለእግዚአብሔር በጣም ቅርብ እንደሆነ ማሰብ የለበትም። ለሳልቬሽን እንደው በጣም ቅርብ የሆነ ራይቸስ እንደሆነ ምናምን ማሰብ የለበትም የሚል አርጊመንት ነው ያስቀምጠው። ግን አሁን ወደዚህኛው ስንመጣ ግን ክርስቶስ ኢየሱስ ብቻ የሚለው ሰው እንዲጸድቅ ወደ እግዚአብሔር መንግስት እንዲገባ ኦኬ
ይመካበት ዘንድ ሃይማኖታችን ወይም ደግሞ እምነታችን ክርስቶስ ኢየሱስ ብቻ ነው ብሎ ማለት ነውር ነው። በቀስ አዎ ሃይማኖታችን ክርስቶስ ነው። ምንም ብቻ ነው ሲባል ብቻ ነው ሃይማኖታችን ክርስቶስ ነው ስንል መጽሐፋችሁ እንደሚለው የጽድቅ መንገድ ነው የሚለው ማንልበትን ነገር እኮ ቅድም ነገርኩህ። ሃይማኖታችን በስላሴ ማመን ነው። ኖ ስላሴን እኮ ያካተተ እኮ አይደለም እኮ ይሄኛው ምንድን ነው ኤክስክሉድ ያደርጋል። ለዚያ ነው ሐሳቡ ቁንጽል ከሆነ እኛ እንቀበለው። ቁንጽል ነው ይሄ ነገረ ድነትን ለማብራራት በቂ አይደለም። ይሄ ለሌላ ነገር የተጋለጠ ነው የኛ እኮ እንትን እንጂ አሁን ለምሳሌ ለብቻ አሁን ክርስቶስ ብቻ ልትል የምትችለው ኦኬ ከአብ የተወለደው ባህሪ ዘንባህሪ አካል ዘማካል ወልድ ብቻውን ነው ማለት ትችላለህ። ሌላ የለም። ኦኬ የባህሪ ህይወቱ መንፈስ ቅዱስ ብቻ ነው፣ አባቱ እግዚአብሔር አብ ብቻ ነው ልትል ትችላለህ። ነገረ ድህነት ላይ አምጥተህ ግን ክርስቶስ ብቻ ስትል ኦኬ ቤዛ በመሆን ከሆነ አዎ እሱ ነው ቤዛ ይሆናል። ግን በነገረ ድህነት ላይ በሰው በአጠቃላይ ሰውን በማዳን ግን በስላሴ ፈቃድ ነው ሄዳል ነው። አሁን እሱ ስለሱ ጉዳይ እኮ ሳር ለሚያወራው መጽሐፉ ምን ይላል መስሎት ቀስዬ ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታ ኢየሱስ ክርስቶስ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ፣ ቀንበሬ በላያችሁ ተሸከሙ ብሏል። ይሄ ማለቱ ደግሞ በእኔ ጽኑ ሲል ነው አለ። አሁን ይሄ ባጭሩ ልግለጽልሽ። አንተ ክርስቶስ አምኛለሁኝ ኦኬ ከዚህ በኋላ መጾም አያስፈልገኝም ገዳም ህይወት እሱ እንዳደረገው ማለት ነው። እዚያ ውስጥ ገብቶ መጾም አላለም። ቆይ ብቻ የሚለውን ሲያስገባ እኮ ነው ችግር የሚሆነው። አየህ መስገድ፣ መጾም፣ መጸለይ እዚያ ውስጥ የገዳማዊ ህይወትን ባልኖርም ካመንኩኝ ብቻ ድናለሁ ብሎ ያምናል እኮ እሱ። እንደዛ ብሎ አላለም እኮ ቀሲስ። አሃ እንዴት ታዲያ ብቻ ለምን ይላል? እንደዚያ ካለ ለምን ብቻን ምን አመጣው እዚህ ጋር? ኖ ይሄ በክርስቶስ ኢየሱስ ብቻ በጸጋ ብቻ ብሎ የሚያስቀምጠው ነገር ሰው ለመዳን ጸጋን ያስፈልገው ሰው ማድረግ አይችልም። የካቶሊክ መነኮሳት እኮ አንድ ይችላል። የካቶሊክ መነኮሳት እኮ ሳሚ እምነት አላቸው እኮ ክርስቶስ የዓለም ቤዛ እንደሆነ ያምናሉ። ከዚያ በኋላ ግን የቅድስናን ህይወት መኖር አለብን ነው እያሉ ያሉት እንጂ እኮ በመስቀል ላይ ሌላ የተሰቀለልን ቤዛ የሆነልን ሌላ ሁለተኛ ሶስተኛ አለ አላሉ። ያላሉ ተብራራል። አይ እነሱ ሂስቶሪካሊ ማቀደም እኮ አየን እኮ ጨመሩ እኮ እነሱ ሜዲቫል ላይ ቅድም እንዳልኩት አክት ኦፍ ፔናንስ እንጨምራለን። ሌላ በመስቀል ላይ ተሰቅሎ ያዳነን ሌላ ቤዛ አለ ብለው ያምናሉ። ኖ እንደሱ ሳይሆን ለድነት ድነትን በገንዘብ ይሸጡ አልነበርም አይደለም። ሚስኮት አሁን ይሄ ራሱ ይኸውልህ ይሄ ትክክል አይደለም። ለምሳሌ እኔ የተራበ ያበላ የተጠማ ያጠጣ ሰው ይጸድቃል ብዬ አምናለሁ። ይጸድቃል ማለት ለምሳሌ ምን ማለት ነው? በጣም ጥሩ ከሚመጣው ቁጣ ከቁጣው ይድናል ብዬ አምናለሁ። ይሄ ከቁጣ መዳን ነው። አሁን እንድናለን የምንለውን ማለት እንድናለን በሚለው ህይወት ውስጥ ድነናል በመስቀሉ ስንል ኦኬ። እኔ አሁን እኮ ስለ አምስቱ ሶላ ስናወራ እኮ በጸጋ ብቻ በእምነት ብቻ ስደልኩ ስለ ኢኒሻል ሳልቬሽን ነው እያወራን ያለ ነው እንጂ እኮ ከኢኒሻል ሳልቬሽን በኋላማ ስለ ሳንቲፊኬሽን ህይወትማ ስለ ቅድስና ህይወትማ ስለ ኢኒሻል ሳልቬሽንማ ከሱማ ድነው እኮ ኦልሬዲ ድነው እኮ መንኩሰው እየኖሩ እኮ ነው። እነሱም እኮ እዚያ ላይ እኮ ገዳም የገቡት እኮ ከዚያ ከኢኒሻል ሳልቬሽን ለመዳን እኮ አይደለም ገዳም የገቡት እነዚህ ሰዎች። እዚህ እኛም መጀመሪያ እንጾም እንጸልይና እንስገድና ከዚያ እንድናለን ብለው አይደለም የገቡት እኮ ኦልሬዲ ድነው የእግዚአብሔር ልጆች ሆነው የጽድቅን ህይወት መኖር አለብን ብለው ነው ገዳም የገቡት እንጂ እኮ ገና ለወደፊቱ ክሬዲት እየሰበሰቡ እኮ አይደለም ያሉት እኮ ለመዳን ኖ። አሁን እኮ እያልኩት ያለው ለምሳሌ ሴል ኦፍ ኢንተሊጀንስን ስንመለከት አንድ ሰው ኢንተሊጀንስ ግራንት ያደርጋል የሚል ቴምፖራል የሆነ ኮንሲኩዌንስን የኃጢአት ኮንሲኩዌንስን ግራንት ያደርጋል የሚል ትምህርት አንቶ ነበር። እሱ ብቻ አይደለም አክቶ ፋይናንስ ቀደም አስችል ያቺ ሳንቲም ሄደው ጣል ሲያደርጉ በዛ ጊዜ ላይ አንድ ነፍስ ከዚህ ከምንድነው ወጣ ወደ እንትን ትገባለች ብሎ ያስተምር ነበር እነ ጆን ቴዝል ማለት ነው። አሁን ይሄ ትምህርት ድነት የሚባለውን ነገር የኃጢአት ስርየት የሚባለውን ነገር በስራ ያገኛል ወይም ደግሞ ይገኛል የሚለውን ትምህርት ተቃውሞ ነው የወጣው። አንዱ ተቃውሞ እሱ ነበር ዘ ሴል ኦፍ ኢንተሊጀንስ የሚባለው ነገር። ፋስቲንግ ኤንድ አዘር ዲቮሽናል ፕራክቲስም
በቅንነት ለምን ማየት አልፈለገም እሱ? በነገራችን ላይ ይሄንን በቅንነት ይረዳው እኮ እርሶ እንዴት በቅንነት ይረዱታል? ለምሳሌ አንድ ሰው ልንገርህ ለምሳሌ ሳሊቬሽን በካርድ ይሸጣል የሚል ትምህርት አሁን እርሶ አንድ እንደዚህ አይደለም። እንደዚህ አይወልህ አሁን ህንፃ ቤተክርስቲያን ለማሰራት እኛ ባጅ ምናምን እናዘጋጃለን፣ ሎተሪ እናዘጋጃለን። ያንን አግዙን፣ ቤተክርስቲያኑን እዚህ አካባቢ ያሉ የሚመናን ቤተክርስቲያን የላቸውም እና ይህንን ሎተሪ እየሸጥን ምናምን እናግዛቸው ብሎ አንድ ሰው ኦኬ ብሎ ለድሆች ቤተክርስቲያን ልክ እንደዚያ እንደ መቶ አለቃው ምኩራብ ሰርቶልናል እንደተባለው ማለት ነው። ልጁ እንዲፈወስለት እንደለመኑት እና ለቤተክርስቲያንን ያሁን የተቸገሩ አምልኮ ቦታ የሌላቸው ሰዎች እጄ ብሰራላቸው ይሄ በነገረ ድነት ውስጥ የምሰራውን ስራ እግዚአብሔር ብራብ አላበላችሁኝ በጣም አጠጣችሁኝም ተብዬ ከመጣ ልድናለሁ ብዬ አምናለሁ የሚል እንዴ ለጽድቅ ይሆነኛል ማለት ከሚመጣው ፍርድ እንዳይፈረድብኝ አላውቅህም ሂድ ከመባል ልድናለሁ ብዬ አምናለሁ። ስለዚህ እንደ ቤተክርስቲያኑን ለማሰራት እንደዚያ ቢያረጉ ምን ችግር አለው? አዎ አሁን ሴል ኦፍ ኢንቴሊጀንስ ግን እንደዛ አይደለም ማለት ሴል ኦፍ ኢንቴሊጀንስ ማለት እኮ እርስዎ ያንን ነገር ሲያደርጉ አንድ ነፍስ የእርሱ ዘመድ የሆነ ምናምን የሆነ ሰው አንድ ነፍስ ከኃጢአት ምንድነው ከሲን ኮንሲኩዌንስ ኢንቴሊጀንስ ግራንት ያደርጋል ወይም ደግሞ ወደዚህ ወደ ቴምፖራል የሆነ ወደ ሆነ ነገር ይመጣል ይመለሳል። በተወሰነ ነገር ስተቶች አሉት። ይሄ ትምህርት እኮ ቤተክርስቲያኗ ራሷ ይሄንን ትምህርት እኮ ሪጀክት አድርጓል። ይሄ ማለት ክርስቶስ ኢየሱስ ሰራው ስራ ውጪ ነው ብላ ይሄንን ትምህርት እኮ ሪጀክት አድርጓለች እኮ ቤተክርስቲያን ይቷል። ገብቶኛል። አይደለም ነው እኔም በተወሰነ መንገድ አግሪ ላርግህና በጣም የተለጠጠ ነገር አለው ግን አግሪ ማለት ሰው ኃጢአት ሲሰራ ንስሐ ገብቶ ቅዱስ ቁርባን ተቀብሎ የኃጢአት ስርየት ያገኛል እንጂ ዝም ብሎ አንድ ሰው እንደተጨማለክ መተህ ገንዘብ ይችን ካርድ ከገዛ ትድናለህ ከተባለ አሁን አያዋጣም። እኛም አንልም አሁን እንደዚህ ሊባል አይቻልም። ግን የሚገርም ፋይሶላዎችን ግን ያብራራበት መንገድ ከፊሩ የተነሳ ነው። አጠቃላይ አብዛኞቹ ከወጣ በኋላ ይህንን አይደለም ያብራራው። እኔ ባጠናው ጥናት እውነት ለመናገር ለማየት ሞክሬያለሁኝ። ባለፈው ሳቀርብ ስለነበረ ሉተርን ላምነው የምችለው የነበረ በዚያ ካርድ ምክንያት ነው ብዬ ላምነው የምችል የነበረው ምንኩስናውን ሳይጥል የቅድስና ሕይወቱን ይዞ በቃ ይሄንን ስተት የሆነውን ነገር ቢቃወም ኖሮ በቃ የሆነ ምልህ አይ ምንኩስና ነው የወሳይሆን የጠላው እዚያ ጋር ንግዱን የጠላው ልትል ትችላለህ። እንዲያውም እሱ ያደረገው ፓፓል ኢንፋላቢሊቲን እንትን ሲቃወም ምናልባት ከዚህ ከገዳም ትወጣ ሊያወግዙኝ ስለሚችሉ የበላይነት የላቸውም በእናንተ ስልጣን የሚቆም ነገር የለም ለማለት ሁሉ የተጠቀማት ታክቲክ ሁሉ ነው የሚመስለኝ። እሱ ሊገሉት እራሱ አልነበረ እንደ በዚህ በስንት መከራ እንደነበረብን እንደደረሰበት እሱ ብዙ ታሪኩን ዞር ብለን ማየት እንችላለን። ችግር የለውም። እሱ ያን ነገር በማድረጉ ትልቅ እንደ ካቶሊክ ማለት እኮ በጣም እኮ ፖለቲካል የሆነ እኮ ኢምፓወርመንት ነበረ እኮ በዓለም ላይ እነ ቫቲካን እኮ ትልቅ እኮ ፖለቲካል እኮ እንትን ሪልም የነበረ ነው። ያንን ነገር በትምህርት በእንደዚህ አይነት ነገር ተቃውሞ በህይወት መኖሩ ራሱ ስሜት አከ ኤኒዌይስ እሱ ሳይሆን አሁን እኛ የሚያደርገን እኔ አሁን እዚህ መጽሐፍ ላይ ቀደም የተነበረው መጽሐፍ ላይ ክርስቶስ ኢየሱስ ብቻ የሚለው ቃል እንደው መስተካከል አለበት ብለው ያነሱትን ሐሳብ እኔ አሁንም አልገዛሁትም። ቀጥሎ ያለውን ግን ለምሳሌ በጽድቅ የሚለው አንድ ሰው ቅዱስ ጳውሎስ እንዳስተማረ ብለው ሮሜ ምዕራፍ 3:28 ጠቅሰው በሃይማኖት ብቻ እንዲገኝ እንጂ ስራ በመስራት እንዳይገኝ በጻፋቸው ምልክቶች ሁሉ ያስተምረናል የሚለው ትምህርት ሰው ስራ ሳይሰራ በሃይማኖት ብቻ እንጸድቅ እናውቃለን የሚለው ትምህርት እሱን እንዴት ያዩታል? ከህግም አንጻር ለምሳሌ አሁን ይሄ ማብራሪያ ይፈልጋለሁ። አሁን ለዚህ እንደ አንድ ኦርቶዶክሳዊ እንደው በትምህርት ቤትም እንዳለፈ ሰው አሁን ይሄን ለማብራራት ሌላ መጽሐፍ ላይ ባገኘው አልቸገርም በእውነቱ። ይሄኛው ግን ለማብራራት ለሚስኮት ለመደረግ በጣም ክፍት ነው። እንዳልኩ ለእናንተ ነው እንጂ ቅርብ ለኛ ሩቅ ነው። ለምሳሌ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም ብለናል ይላል። አሁን ምን ማለት ነው? አሁን እስኪ አብራራልኝ። አሁን ይሄ ሰው የሚጸድቀው ሲል ስለ ኢኒሻል ሳልቬሽን ነው የሚያወራው ወይስ ስለምንድን ነው እያወራ ያለው? ኦፍኮርስ ስለ ኢኒሻል ሳልቬሽን ነው የሚያወራው። በጻፋቸው ምልክቶች ሁሉ ጳውሎስ ያስተማረው ሰው ሳይሰራ ስራ ያስፈልገውም ማለት ነው። አሁን በየትኛው በእኛ ቤተክርስቲያን ነው ሽታውም የለ። ቆይ
ከቤተ ክርስቲያን አንጻር መጽሐፍ ቅዱስ አንጻር አይመጥንም። እኛን ይኸውልህ፣ ቆይ ሳሚ የኛ አሁን በእኛ ቤተክርስቲያን እንግዲህ ይሄንን ያልበላህን እንደማከክ ነው የሚሆነው። በእኛ ቤተክርስቲያን ሲጀመር ሃይማኖት ወደ በክርስቶስ ሳያምን አንድ ሰው ጾም፣ ጸልይ፣ ስገድ፣ አስቀድስ አይባልም። ኦኬ ስለማንል አንድ ሰው ከኢአማኒነት መጥቶ በክርስቶስ አምኖ ተጠምቆ ይድናል እንላለን። ከዚያ በኋላ ነው ጾም፣ ጸልይ፣ መልካም ስራ የሚባሉት ነገሮችን የምንለው እንጂ መጀመሪያ ላይ በምን እምነት ይጾማል? እምነት ሳይኖር መሰረት ሳይኖረው ስለምን ብሎ ይጾማል? ምን ብሎ ይጾማል? አይጠቅምም። ከእምነት ውጭ የሆነ ነገር ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ሽታውም የለም። የኛ መጽሐፍ ቢሆን ኑሮ እንደዚህ ብሎ ይሄን መጽሐፍ አይችልም። ጥያቄ ሳይነሳብን እንደዚህ ብለን እናብራራለን እንዴ? እኛ ጥያቄ አልተነሳብን። ሰው ሳያምን ማለት በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት በዚህ ሳይኖር በስራው ብቻ ይጸደቃል የሚል ትምህርት የለንም እኛ። ስለዚህ የኛ ቢሆን ኑሮ እንደዚህ ብለን አናብራራም። ዛሷ የናንተ ነው። ስለዚህ እናንተ የነሱ ነው የፕሮቴስታንቶቹ ነው ስንል እንደምንል እኛን አስበው ነው ይችን ያስገቧት ማለት ነው። አየህ እንደምንል አንልም እኛ። አሁን የማንኛውን አሁን አንተ ወደኛ ቤተክርስቲያን ልምጣ ብለህ ብትል በእኛ ቤተክርስቲያን የምትመጣ ከሆነ ለመዳን ጾም እሰጥሃለሁኝ፣ ስግደት እሰጥሃለሁኝ፣ 40 ትሰግዳለህ፣ ቅዳሴ ታስቀድሳለህ፣ እንዲያውም ውጣ ነው የምትባለው። ጻውኑ ክርስቲያን ተብለህ ቅዱስ በትምህርት እንድትቆይ ነው የምትደረገው። አንልም እኛ። ሃይማኖት ሳይኖርህ በማን ስም ትጾማለህ? በማን ስም ትጸልያለህ? ስለዚህ ሰው ጽድቅ የሚያገኘው ሰግዶ ጾሞ የጌታ እራት ወስዶ ቅዱስ ቁርባን ወስዶ ይሄን ሁሉ አድርጎ ነው የሚድነው ነው ያሉት። እንደዛ ሳልቬሽን ከሆነ አስተካክሉልኝ ነው። አይ እንዲያስተካክሉልኝ ነው እንደዛ ያለው ይመስላል። እኛ አይወለ ስለ መልካም ስራ ስናወራ ሃይማኖት ያለ ምግባር የሞተ ነው እንላለን። ኦኬ ስለዚህ ምግባርና ሃይማኖትን ሁለቱን ይሄንን የምናወራው ደግሞ ስለምንድን ነው? ስለ ህይወት ነው። ስለ ህይወት ስናወራ ነው። ለምሳሌ አንድ ሰው አሕዛብ ከነበረ ኃጢአተኛ ነው። አይሁዳዊም ከነበረ ኃጢአተኛ ነው። በክርስቶስ አለማመን ኃጢአት ነው። ስለዚህ መንፈስ ቅዱስ ይወቅሰዋል። ምን ብሎ? ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሰዋል። ስለ ኃጢአት በክርስቶስ ስለማያምን፣ ስለ ጽድቅ ክርስቶስ ወደ አብ ስለሄደ ማለትም ያ ማለት ስለ ክርስቶስ ስለ ኃጢአታችን ሞቶ ስለ ጽድቃችን ተነሳ ማለት ተነሳ ስንል አረገ ማለታችንን ጭምር ስለሆነ እርገቱን ትንሣኤውን እርገቱን ይህ ጽድቅ ነው የሆነ የታየ የተገለጠ ነገር ነው። ከዚያ ሶስተኛ የዚህ ዓለም ፍርድ ስለተፈረደበት ነው። ስለ ኩነኔ ማለት ደግሞ የተኮነነ ዮሐንስ ወንጌል ምዕራፍ 12 ላይ እንደምንመለከተው የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ ሁሉ ወደ እኔ ይስባሉ ብሏል። ስለዚህ አንድ ሰው መንፈስ ቅዱስን የማያምን ሰው መጥቶ ይወቅሰዋል። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ኦኬ ይወቅሰውና ክርስቶስ ለካ በክርስቶስ ማላምን ከሆነ ኃጢአተኛ ነኝ ማለት ነው ብሎ ከኃጢአቱ ተጠምቆ ይድናል ማለት ነው። እና ክርስቶስ እንደሞተ እንደተነሳ በአብ ቀኝ እንዳለ እንዳረገ እና ደግሞ የዚህ ዓለም ፍርድ ደግሞ እንደተፈረደ የዚህ ዓለም ገዥ የነበረው ዲያብሎስ በክርስቶስ እንደተፈረደበት አንድ ሰው አምኖ ይጠመቃል፣ የኃጢአት ስርየት ያገኛል፣ ጸጋ መንፈስ ቅዱስ ይቀበላል። ኦኬ ይሄ እዚህ ላይ አሁን የምናዋጣው የምንሰራው ምንም አይነት ስራ የለም። ምንም ነገር በቃ ድንገት ወንጌል ተሰበከልህ ምንም ምናልባት እኮ ኃጢአት እየሰራም ሊሆን ይችላል። ወንጌሉ የተሰበከልህ ወይ እያሳደድክ ነው ክርስቲያኖችን ወይ እየዘሞትክም ሊሆን ይችላል። ግን ይሄ ጥሪ መንፈስ ቅዱስ ሄዶ ስለሚወቅስ ስትወቀስ አመንክና ተጠመቅ። ምን ተደግበር አልክ? ምን ተእግበር? ምን ላድርግ አልክ? አይ በኢየሱስ ክርስቶስ አምነህ ተጠመቅ፣ የመንፈስ ቅዱስ ጸጋ የኃጢአት ስርየት ኃጢአት እንዲደመሰስ በክርስቶስ አምነህ ተጠመቅ፣ የመንፈስ ቅዱስ ጸጋ ትቀበላለህ አልኩት። በቃ ከዛ ተጠመቀ። ቆይ እዚህ ጋር ሆልድ አድርጉልኝ ቀስ እስካሁን ባለው ምንም ስራ የለም። ታሪቱ ጋር እናንተ አሁን ልክ ይሄን ሲያረግ አንድ ሰው ቆይ ቀስ ይገባ በደንብ እንዲገባኝ ነው። ከዚህ ፊትም ኦፍኮርስ ከእርሱ ጋር አውርተናል። ግን እስካሁን እስከመጡባት ድረስ አንድ ሰው አምኖ ኮንፌስ አድርጎ የጌታ እራትን ወስዶ ጥምቀት ወስዶ እስከሚያረጋት ድረስ እስከዛች ድረስ ስራ የሚባል ነገር ካልጨመረ የሱ ባክግራውንድ ካልታየ ጽድቅ ቅድስናው እንደው እንትን ሆኖ የሚያዋጣው ነገር ካልተጨመረ ያ ሰው በዛ ጊዜ ላይ አልጸደቀም፣ ጸድቋል፣ አልዳነም፣ ድኗል። ይኸውልህ የሚያብራራው እኮ ይሄ መጽሐፍ ስለ መጽሐፉ አይደለም የምናወራው። ስለሱ ያብራሩት እንጂ ዮሐንስ መልእክትን ጠቅሰው ያብራሩትን መጽሐፍ ላይ እስካሁን ድረስ በተናገሩት ነገር ላይ ያ ሰው
የጌታን ቃል ሰምቶ ልቡ ኮንፌስ አድርጎ ንስሐ ገብቶ ከዛ ጥምቀትን ወስዶ እስከዛ ድረስ ድኗል ብለህ እንደውም ንዑስ ክርስቲያንም አይደለም ተጠምቆ እስከዛ ድረስ ያለውን ህይወት ልክ ያን ነገር ሲፈጽም ያ ሰው ድኗል አልዳነም። በጣም ጥሩ። አሁን አንድ ጊዜ ስናይ አሁን ይሄ ከስራ አንጻር ስናብራራ ስለ ስራ ስናወራ ስለ መጾም፣ ስለ መጸለይ፣ ስለ መስገድ እንዳለው ሉተር ሲያደርገው እንደነበረው ያነውን ከሆነ ስለ ፊውቸር ስለሆነ እያወራ ያለ እዚህ ውስጥ ይሄ አይገባም። ነገር ግን እምነት የሚባለው ነገር በእኛ ቤተክርስቲያን እስካሁን ራሱ እዚህ ክርስቶስ እስከ መጠመቅ ድረስ ራሱ ያለው እምነት ራሱ ባዶውን ነገር አይደለም። መታዘዝ የሚባል ነገር አለ ብለን እናምናለን። እኛ ቦንዴጅ ኦፍ ዘ ዊል ወይንም ደግሞ የፈቃድ ስርዓት የሚባል ጸጋ ተሰጥቶት ምናምን የሚል ትምህርት የለንም። እንደ ሉተር ከሄድን እንደዚያ ስለሆነ እኛ አንድ ሰው ወንጌል ሲሰማ ለቃሉ መታዘዝ አለበት ብለን እናምናለን። ኦኬ፣ መታዘዝ አለበት። እምነት ባዶ ነገር አይደለም። እምነት ምንን ይዛል? እሺ ማለትን ይጠይቃል። ወንጌል መስማትን፣ ለቃሉ ጆሮን ከፍቶ መስጠትን። እሺ በቃ በክርስቶስ አምናለሁ ምን ላድርግ አሁን ማለት ይሄ ኮንፌስ እያደረገ ነው ማለት እየታዘዘ ነው። ካልታዘዘ ግን አይድንም። ለምን አያምንም ማለት ነው። ለዚህ ለቃሉ አልታዘዘም፣ ሪጀክት አድርጎ ከሄደ ስለማይጠቅመው እምነትን የሆነ ሲንግል ነገር አድርገን አንረዳውም። እምነት ከመታዘዝ ጋር ነው እዚህም ጋር ራሱ ያለው ማለት ነው። ክርስቶስ ጋር ስንደርስ ራሱ መንፈስ ቅዱስ መጣ፣ ሰበከን። ኦኬ ኃጢአተኛ ናቸው አልወቀሰን። ዞር በል አልፈልግም እኔ ኃጢአተኛ አይደለሁም ብዬ ብሄድ ምን ሆነ? አልድንም። ነገር ግን እሺ ይኩነን ልክ እመቤታችን እንደታዘዘችው ማለት ነው ይሁንልኝ እንዳለችው ይሄ መታዘዝ ነው። ይሄ ከሰው መታዘዝ ያስፈልጋል። ፍሪ ዊሉን ለፈቃደ እግዚአብሔር ፈቃዱን ለፈቃደ እግዚአብሔር ሰጥቶ እሺ አምናለሁ ካላለ እሺ የምትል ነገር መታዘዝ ከሌለች ሲጀመር ወደ እምነትም አንድ ሰው አይመጣም። ይሄንን አሜን ማለት አይችልም። ወደ ሉተር ስንመጣ ግን ይሄ ሁሉ ነገር የለም። ከእምነት በፊት ሉተርን ተውት፣ ተጠቃሲ ተውት፣ ሉተርን ተውትና የሉተርን እኔ ያብራራሉ። ግን አሁን እርሶ ባሉት መንገድ የእርሶ አሁን እኮ የእናንተም ትምህርት እኮ ሲገለበጥ እኮ ይሄው ትምህርት ሆነ እኮ ተገኘ እኮ አሁን እስከ ያ ሰው ሰምቶ እግዚአብሔርን ቃል ሰምቶ ከዛ በኋላ ልቡን ከፍቶ እሺ ብሎ የንስሐን እያወራን ስለሆነ ላሳይሃ እንደዚህ አይደለም እኮ አሁን መጽሐፉ ላይ እያወራን ስለሆነ መጽሐፉ የሚለውን እንናገራ። እቺ ብቻ መልሱልኝ አንዴ። ከዛ ያ ሰው መጽሐፉን ትተን እኮ ነው እያወራን ያለ ነው ሳሚ። አይ አሁን እርሶ ባብራሩልኝ መንገድ ነው እንጂ እቺ ብቻ በሉኝና ወደ መጽሐፉ እንመልሳለን። ከዛ ያ ሰው እኮ በቃ ምን አይደለም ሳይሆን እንዴ ጥምቀት ወስዶ ንስሐ ወስዶ አይደለማ ስለ ስራ እኮ እያልኩ ያለሁት እኮ ስራም ካልጨመርኩበት ካልጾምኩኝ ካልጸልኩኝ በዚህ ማብራሪያ መሰረት ስራ ሰርቼ ጾሜ ምናምን ብዬ ነው ምድነው ካለ ላይ እንደሱ አይደለም የለም ነው እንደሱ አይደለም እያልኩኝ ያለሁት። እናንተ በእምነት ብቻ የሚለውን እምነት ብቻ የሚለውን ቀጥሎ ያለውን ቃል ማለት ነው። በእምነት ብቻ ጽድቅ እንደሚገኝ እናውቃለን ሲባል አይ እምነት ብቻ አይደለም ስትሉ ምን እያላችሁ አጭር ነገር መታዘዝ አለ እያለ ነው ለመዳን እኮ ለመጽደቅ እኮ ነው እኮ ለመጽደቅ እሺ ማለት እኮ አለብህ እኮ አሜን ማለት አለብህ እኮ። ምኑ ነው አሜን የሚለው? ኃጢአተኛ ነኝ በደለኛ ነኝ ክርስቶስ ቤዛዬ ነው ማለት እኮ አለብህ። ታዲያ ሉተር እሱ አንድ ሰው ኮንፌስ ሲያደርግ እንደው ዝም ብሎ ቃል የሰማ ጊዜ እሱ ሳይታዘዝ አይደለም። ለዚያ ነው እኮ እምነት ብቻ ዜሮ ነው። እምነት ፌዝ አለውን በቃ እሱ አልገባው በደንብ አልተረዱትም ማለት ነው። ቀስ ይየዋል ለምን መሰሉት? ለምን መሰሉት? ፌዝ አለውን እኛ ስንል ፌዝ አለውን ሳክራመንትንም ያገለለ አይደለም ከሰባት አልተረዳውም። ላብራራላ ቆይ ልንገሮት አቀስ ከሰባቱ ፌዛሉን እኮ አንተ ቆይ ስታብራራ ከሉተር ትምህርት ተነስተህ እኮ ነው ማለት ኧረ አይደለም። ይሄው እኮ ከሱ ላብራራው ከሰባቱ ሳክራመንት ውስጥ ባፕቲዝምንና ዩክሪስትን ወይ ሎርድ ሰፐር እንደ ሳክራመንት ይቀበላል። እሱ የሚያፈርስበትን ነገር ላንሳልህ። እኔ መጀመሪያ እሱ የሚፈርስበትን ሉተር ምንድነው አንድ ሰው ነው የሚሉት ከማመን በፊት ያለው ምንም ነገር እሺ እምቢ የሚባል ነገር የለም ነው። ምክንያቱም አንድ ሰው የፈቃድ እስራት ውስጥ ነው ያለው። መንፈስ ቅዱስን ጸጋውን ይሰጠዋል። እሺ ማለት ራሱ ከሱ ሳይሆን እሺ አምናለሁ ማለት ራሱ ምን ተንግበር ማለት ራሱ ከራሱ ከሰውየው ዊል አይደለም የሚመጣው።
ይሄ የሚመጣው ከመንፈስ ቅዱስ ጸጋውን ይሰጠዋል፣ እምነት ይሰጠዋል አለው። ከዚያ ያምናል ማለት መጀመሪያ በዚያ መሰረት ያምናል ነው የሚሉት እነሱ እንጂ እሺ እምቢ ማለት ራሱ አንተ አትችልም። ፈቃድህ የታሰረ ነው የሞተ ነው ብሎ ነው የሚያምነው። አየህ፣ ስለዚህ እምነት ብቻ ብሎ ሲነሳ ለቃሉ መታዘዝ፣ ቃሉ ደግሞ ሲሰበክልህ አዎ አሜን ምሎ መቀበል ያንተ አይደለም፣ ምንም ድርሻ የለህም። በእኛ ቤተክርስቲያን ግን እኛ ራሳችን እሺ ምን ላድርግ ብሎ መታዘዝ ከኛ ነው ብለን እናምናለን። አዎ መንፈስ ቅዱስ ኃጢአተኛውን ሄዶ ያስተምረዋል። እሺ ካልክ ትጠመቃለህ፣ ትድናለህ። አይ ሪጀክት ካደረክ እዚያው አህዛብ ከሆንክ አህዛብ እንደሆንክ፣ ጠንቋይም ከሆንክ ጠንቋይ እንደሆንክ ትቀጥላለህ ማለት ነው፣ አትድንም። አየህ፣ ስለዚህ ያኛው ያልዳነው እምቢ በማለቱ ነው። ለቃሉ ባለመታዘዙና በክርስቶስ አላምንም በማለቱ ይፈረድበታል። ይሄኛው ግን እሺ በማለቱ በመታዘዙ አምኖ ሲጠመቅ ከዚያ በኋላ ይድናል ነው። ስለዚህ እምነት ፌዛሎን ሲብራራ በደንብ ነው የገባኝ። ወለሰ መናገር አይደለም ቀሲ አሁን ደግሞ ሁለት ደቂቃ ስጡኝና እኔ ደግሞ ላብራራ። እንደዛ አይደለም የእሱ ትምህርት። ይሄ የቦንዴጅ ኦፍ ዊልንም ሲያብራራ 1525 ይሄ ቡክ ኦፍ ኦን ዘ ቦንዴጅ ኦፍ ዘ ዊል የሚለው መጽሐፉ ላይ ሲያስቀምጠው እንደዛ አድርጎ አይደለም የሚያስቀምጠው። ምንድነው የሚለው? ይሄ ማን ነው ኢራስመስ የሚባለው ሰው አርጊው ሲያደርገው ፍሪ ዊል ኦፕሬት ከማድረግ ከእግዚአብሔር ወደ እግዚአብሔር ተርን ለማድረግ ፍሪ ዊልን ምንድነው ፍሪ ዊል አለ ብሎ ኮኦፕሬት ማድረግ አለ ብሎ ሲያስቀምጠው ሉተር ዲስአግሪ ያደረገና አይ ሰው ስፒሪቹዋሊ ዴድ ነው በኃጢአት ምክንያት። ስለዚህ በራሱ አቅምና በራሱ ኃይል ወደ እግዚአብሔር ሰው ሊቀርብ አይችልም። ስለዚህ መጀመሪያ እግዚአብሔር ነው በጸጋው የመጀመሪያውን አክት የሚያደርገው። እዚህ ጋድ መስፈርት አክት ያደርጋል በጸጋው። ይሄንን ኬት አመጣ ሲባል ዮሐንስ 6:44 ላይ no one come to me unless አባት ካልጠራው በስተቀር ማንም ወደ እኔ ሊመጣ የሚችል የለም የሚለውን ቃል ይዞ ኤፌሶን 2:1 ላይ ማይ ቲንክ ይመስለኛል በኃጢአታችሁ ምን ብሏችሁ ሙታን ነበራችሁ you were dead in your trespass and sin ብሎ የሚለው እና ሮሜ ምዕራፍ 8 ላይ 7-8 ላይ ያለው ይሄ the sinful mind does not submit to God የሚለውን ሐሳብ ይዞ ስለዚህ መጀመሪያ ሰው ጎስፕል ሲሰማ ወንጌል ሲሰማ በራሱ ናቹራል ፓወር አይደለም፣ ነገር ግን እግዚአብሔር በውስጡ በመንፈስ ቅዱስ አማካኝነት ፌዝን ክሬት ያደርግለታል። ከዛስ ለዛ እምነት ምን ያደርጋል? ፍሪ ዊል አለው። በፈቃዱ ደግሞ አሜን ወይ ደግሞ እምቢ ወይም እሺ ይላል። ይሄ ነው ትምህርት። መንፈስ ቅዱስ ሁለት ሰዎች መጡና ኦኬ አዎ መጀመሪያ መንፈስ ቅዱስ ኃጢአተኛን ይወቅሳል። የስ ምንም ጥያቄ የለውም። ሁሉም ጋር ነው የሚሄደው። ሙስሊሙም ጋር ይሄዳል፣ አይሁዳውያንም ጋር ይሄዳል። መንፈስ ቅዱስ ስለ ኃጢአት ዓለምን ይወቅሳል። ምንም ጥያቄ የለውም። ኦኬ ከዚያ በኋላ ግን ሁለት ሰዎችን ወቀሰና አንደኛው ኦኬ አሜን ብሎ አንተ እንደምትለው ፍሪ ዊሉን ተጠቅሞ አሜን አለ። ሌላኛው እምቢ ለምን አለ? እና ያኛው የሚፈረድበት በምንድን ምክንያት ነው የሚፈረድበት? ከፈቃዱ የተነሳ ነው ወይንስ መንፈስ ቅዱስ ጸጋውን ያንን ስላልሰጠው ነው? ጥያቄ አልገባኝም። ተስዬ ሁለት ሰዎች ተሰበኩ፣ መንፈስ ቅዱስ ወቀሳቸው። አንዱ አሜን ክርስቶስ የዓለም ቤዛ እንደሆነ ስለ ኃጢአቴ እንደሞተ ስለ ጽድቄ እንደተነሳ አምናለሁ፣ የዚህ ዓለም ፍርድ ገዥ እንደተፈረደበት አምናለሁ አለ እና ኮኦፕሬት አደረገ ማለት ነው አይደል? እዚህ ላይ እሺ አሜን ብሎ እሺ ብሎ ተቀበለ። ሌላኛው ግን እምቢ አለ ተፈቃዱ ማለት ነው። ይሄ በሉተር ትምህርት ይሰራል። ይሄ ሁለቱ ነገር ስሙን ካታክዝሙ ላይ አለ ተቀምጧል። አይ ቢሊቭ ዛሬ ካንዋስ ኦኬ ላንድ ብሉታ አረ አውጣው አይ እንደዚህ አይደለም የሚለው የተወሰነ አውጣው ካለ ይለስታየት እንደ ታዲያ ወንዶች የፈቃድ ስራት ታዲያ እዚህ ውስጥ ምን ነው ያ ታዲያ ያለው እንዴ? ስሞል ካታኪ በእውነት በነገር አንደኛ መጽሐፍ ቅዱሳዊ የማይሄድ አይደለም። መጽሐፍ ቅዱስ ራሱ እንደዚህ አያብራራም። ግን አምጣው ስሞል ካታኪዝማቸው እዚህ የለም። ሉትራን የሆነ ሰው ካለ እስኪ ግባ። እስከዛ ድረስ ስሞል ካታኪዝም እሱ ከመጣ እንደውም ካልቪስታ ሆኖ ነው የሚወጣልህ። አንተ ምን ጨርስ ይችላል። ካልቪንስማ ሌላ ነው። ቆይ ገባኝ። ያው አይ ይገባኛል። በአንድ በኩል የሆነ እንትን አላቸው፣ ምንም ጥያቄ የለውም። እንደነሱ የሆነ ሙሉ በሙሉ ጨለማ የሆነ ነገር አይደለም ያለው። ግን
ኦብጀክት የማደርገው ትምህርት እኮ አላቸው። አሁን ለምሳሌ እኔ ማምነው ለምሳሌ ቦንዴጅ ኦፍ ሲል ላይ እኔ ማልቀበላቸው ነገሮች አሉ። ግን አሁን ስሞል ካታኪዝማቸው ላይ ያነበብኩትን አለ። ቆይ እነሱ እኮ አሜን እሺ እምቢ ማለት አይችልም ሰውየው አይደለም ኮፕሬት ማድረግ አይችልም ነው እኮ የሚሉት እነሱ። ጴንጤቆስጣሉ ይህንን እንደማይቀበል አውቃለሁኝ። አንተ ራስህ እንደማትቀበል አውቃለሁኝ። እኔ እዚህ ላይ የተወሰሰ ካልሆነ ማለት ነው ከነሱ ጋር ማለት ነው እንጂ እምቢ የሚባል ነገር ቦንዴጅ ዘዊልን ጴንጤቆስጣሉ እንደማይቀበል ነው የሚገባኝ ባልሳሳት። ኦብጀክሽን አለ እንግዲህ የእሱ ቅድም አሁን እርስዎ ባሉት መንገድ አይደለም የሚያስቀምጠው። እምነት ብቻ ከሱ አንጻር ነው ማብራራት ያለብን። ራሱ የትምህርቱ ባለቤት እሱ እስከሆነ ድረስ እምነት ብቻ አሁን ኮንቴክስቱን ጠብቀን ማብራራት ያለብን በሱ ቴክስት። አሁን ወደ መጽሐፉ ስንመጣ ሰው ሁሉ የሚጸድቀው ይላል። ልብ አድርግ፣ ፊውቸር ነው የሚያወራው። በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ አለ በስራው ለመጽደቅ አይችልም ይላል። አሁን ስለ ፊውቸር ነው የሚያወራው። ይሄ ጽሑፍ ላመነ ሰው ነው ወይንስ ወደፊት በክርስቶስ እንዲያምን ነው? ይሄ የሚያብራራው አልገባኝም። እስኪ ያብራራልኝ አንተ። ኖ የሚለውማ ምን መሰሉት? ጳውሎስን ጠቅሶ የጳውሎስን ትምህርት ጠቅሶ ሰው በሃይማኖት ብቻ ምንድነው እንዲጸድቅ እንጂ ጽድቅ በሃይማኖት ብቻ እንዲገኝ እንጂ ስራ በመስራት እንዳይገኝ እንደውም በመጽሐፍቶቹ ሁሉ በመልእክቶቹ ሁሉ አስተምሮናል ካለ በኋላ ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። ስለ ጽድቅ ነው የሚናገር፣ ስለ ጀስቲፊኬሽን ነው የሚናገር፣ ስለ ቅድስና አይደለም፣ ስለ ጀስቲፊኬሽን ነው የሚናገር። ስለዚህ ጽድቅ ሰው የሚጸድቀው ወይም ደግሞ ጀስቲፋይድ የሚሆነው ስራ የሚባል ነገር የህግ ስራ የሚባል ነገር ሳይሆን እርሶም ደግሞ እንዳሉት ቅድም መልካም ስራ ቢሆንም መልካም ስራ ከበዳን በኋላ ያለ ነገር ነው ብለውኛል። መቼም ያልዳነ ሰው መልካም ስራ ይጠበቅበታል። ስለዚህ እናንተም ቅድም አሁን እርሶ ሲያብራሩልኝ አይ አንድ ሰው እኮ ተምሮ ኮንፌስ አድርጎ ተጠምቆ ከተጠመቀ በኋላ ከዛ በኋላ መታዘዝ ኦቢዲየንስ ብለው ያስቀምጡ። ስለዚህ ስራ ቀጥሏል። ሳሚ ይሄ የሚያወራው ይሄ ጽሑፍ የሚያወራው አንድ ሰው በክርስቶስ ያላመነ ሰው በክርስቶስ አምኖ ስለሚድንበት ነገር ነው የሚናገረው ወይንስ አንድ ሰው በክርስቶስ አምኖ ከዳነ በኋላ ስለሚሰራው ስራ ነው የሚያወራ? ይሄ እዚህ ላይ ያለው የሚያወራው ስለምንድን ነው? እዛ ጋር ሁለቱንም ነው የሚያስቀምጠው። አይ የመጀመሪያው ላሳየው። የመጀመሪያው መጽሐፉን ክፈቱትና ላሳየው። የመጀመሪያው በክርስቶስ ብቻ የሚለው በክርስቶስ ብቻ የሚለው ከፍ ብለው ካዩት በክርስቶስ ኢየሱስ ብቻ የሚለው ላንብልህ ሰው ሁሉ ይላል። ልብ አድርግ። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ አለ። ኦኬ በስራው ለመጽደቅ አይችልም ብለናል። ኦኬ ነገር ግን አለ ልብ አድርግ በሃይማኖት ብቻ እንጸድቃለን ስላልን አለ የታዘዝነውን አሁን ኦልሬዲ ክርስትና ውስጥ ስላለ ነገር ነው እያወራ ያለው። እንጸድቃለን ስላልን የታዘዝነውን በጎ ስራ አንሰራም ማለት አይደለም እያወራ ያለው። አምኖ በክርስቶስ ያመነን ሰውና ክርስትና ህይወትን እየኖረ ስላለ ሰው ነው የሚያብራራው። እውነተኛው ህያው የሚሆነው ሃይማኖት ያለ መልካም ስራ አይገኝም። ዛፍ በፍሬው እንዲታወቅ እንዲሁም ሃይማኖታችን በስራችን ይታወቃል ይላል። የሚያወራው አንድ ሰው ክርስቲያን ከተባለ በኋላ ስለሚሰራው ስራ ነው ይሄ ጽሑፍ የሚያብራራው። ኦኬ እሱ ከሆነ ደግሞ እኛ ጋር የኛ ቢሆን ኖሮ እንዲህ አንልም። እኛ ከጅምሩ አንድ ሰው ስለ ኢኒሻል ሳልቬሽን ቢሆንም እኛ በስራ እንድናለን ከመጀመሪያ እንደዚህ እንጾማለን እንጸላለን ምናምን አንልም። ስለ ዛፉ እያወራ ስለሆነ ግን ኦልሬዲ ዛፍ ፍሬ ስለማፍራት ስለ ቅርንጫፍ እያወራ ስለሆነ ላመኑት ነው ማለት ነው። ታዲያኛ ቆይ በሃይማኖት ብቻ እንጂ ጸድቃለን ስራ ስለሰራን እውነተኛው ህያው የሚሆነው የሃይማኖት የሚሆን ሃይማኖት ያለ መልካም ስራ አይገኝም ካለ መልካም ስራ ይጠቅማል ማለት ነው ለድነት። ኦኬ ምክንያቱም ይቆረጣል እያለ ነው። የኛም ትምህርታችን መልካም ስራ ከእምነት ጋር እምነት ብቻውን መሰረት ነው። እምነት ግን ከስራ ጋር ነው ብለን ነው እኛ የምናምነው። ይሄ ግን በእግዚአብሔር ጸጋ በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ደግሞ ብሎ ደግሞ ከላይ ይናገራል። እውነት ነው። ታዲያ እሱ ጋር ችግር አለ እንዴ? ኖ አዎ እኛ የምንለው አንድ ሰው በክርስቶስ ካመነ በኋላ ካመነ በኋላ ማለት የመጀመሪያውን በክርስቶስ ከተተከለ በኋላ ቅርንጫፍ ከሆነ በኋላ ፍሬ ማፍራት አለበት። ካላፈራ ይቆረጣል።
እሱን ማዘው ያብራራል ራሱ እንዴ ቀስይዋ ለመጽደቅ አይችልም እያለ እኮ ነው እዚህ ጋር እያወራ ያለው። አዎ ጸጋ የሚለው ጸጋ ምንድነው? ለምሳሌ እርሱ በስራው ለመጽደቅ አይችልም እያለ ነው። ይኸውልህ በሃይማኖት ያለው ሰው ኧረ ይኸውልህ ሃይማኖት ያለው ሰው በስራ አይጸድቅም እያለ እኮ ነው። ይሄ ኖ እንዴ ኦፍ ኮርስ አሁን እኮ አሉኝ እኮ በስራማ ሊጸድቅ አይችልም። ኢኒሻል ሳልቬሽን ነው ጸጋው የእግዚአብሔር ጸጋ አይደለም የሚያወራው ነው። ምን ሳምዬ የሚያወራው ስለ ቅርንጫፍ ነው የሚያወራው። ይኸውልህ የሚያወራው ዛፉ ላይ ግንዱ ላይ ስላለ ቅርንጫፍ ነው የሚያወራው። ፍሬ ስለማፍራት ነው የሚያወራው። ቀስ ቆይ አንድ ደቂቃ አስቶኝና ደግሞ በእኛ ቤተክርስቲያን ደግሞ ገላትያ ምዕራፍ 5 ላይ እንደምንመለከተው የመንፈስ ፍሬዎች አለ። ዘዘራ ውስተ ሥጋው ያረር ሞተ 6 ላይ የሚናገራል ቅዱስ ጳውሎስ። ገላትያ 5 ላይ የመንፈስ ፍሬዎችን ይዘረዝርና ገላትያ ምዕራፍ 6 ላይ ደግሞ ዘዘራ ውስተ ሥጋው ያረር ሞተ፣ በስጋው የሚዘራ ከስጋ መበስበስን ያጭዳል። ወዘዘራ ውስተ መንፈሱ ያረር ሕይወተ ዘላለም፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ባንዝልም በጊዜው እናጭዳለን። እንትን ምንድነው አንታክት መልካም ለማድረግ አንታክት ይላል። በጊዜው እናጭዳልና መልካም ለማድረግ አንታክት ነው የሚለው። አሁን መልካም ፍሬ የሚባሉት የመንፈስ ፍሬዎችን አንድ ሰው በመንፈሱ ካልሰራ ነው እያለ ያለው ቅዱስ ጳውሎስ የእግዚአብሔር መንግስት አይወርስም እያለ ያወራው። ስለዚህ በዚህ መሰረት ይሄኛው ነገር እኛን ወክሎ ከሆነ የጻፈው ይሄ እንዳልኩ ከነሱ የመጣ ነው፣ ከኢቫንጀሊካሎች ኮፒ ፔስት የተደረገ ነው። አንቀበለውም የምንለው በዚህ ምክንያት ነው። እሺ ችግር የለውም። ግን አንዴ እንደዚህ ከፍ አድርግ ዝቅ አድርጉልኝና ወረ ላይ የመጀመሪያው ቅድም ያለቡት እርሱ ያለቡትን ትንሽ ራቅ አድርጉልኝና እኛ የምናስተምረው ትምህርት የእኛን ትምህርትና እዚህ ላይ ያለው መጽሐፍ እንዴት እንደሚመሳሰል ሰው ሁሉ የሚጸድቀው ብሎ ጀስቲፊኬሽን የሚያብራራ በእግዚአብሔር ጸጋ ሲባል በእግዚአብሔር ጸጋ ማለት የተገለጠው በክርስቶስ ኢየሱስ ልክ ኤፌሶን 2:8 ላይ እንደሚያብራራው ማለት ነው። በእግዚአብሔር ጸጋና በክርስቶስ አይታየኝም። በክርስቶስ ትንሽ ወደ ራቅ አድርጉልኝና በክርስቶስ ሞት ከዛስ በሃይማኖት ነው። በክርስቶስ ኢየሱስ ሞትና በሃይማኖትም ነው። ሃይማኖት ማለት ያው እምነት ብሎ ነው የሚያብራራው አይደል? በእናንተ ሃይማኖት ምን ማለት ነው? ለምሳሌ ምን ማለት ነው? አሁን በክርስቶስ ሞት በሃይማኖትም አንተ ነህ ና ብለህ ያነበብከው ለካ አንተ ነህ። በክርስቶስ ሞትና ሞት በሃይማኖትም ማለት ምን ማለት ነው? በክርስቶስ ኢየሱስ በሰራው ስራ እኔ በማመን ማለት ነው። ሌላ ምንም ትርጉም የለውም አይደል? እንጂ አሁን ኢየሱስ ክርስቶስ በሰራው ስራ በመስቀል ስራ እና እሱን በማመን እንጂ እኔ በስራዬ ለመጽደቅ አይቻለኝም ነው እያለ እያብራራ ያለው ብለው ቆይ ቀስ ብለናል እኮ እሺ ብለናል ማለት ይሄ የመጽሐፍ ቅዱስ ትምህርት ነው። እንግዲህ የእናንተ ትምህርት ከሆነ አይደል ነው ብለናል ብሏል። ነገር ግን ትንሽ ራቅ አድርጉልኝ። አሁን ስለ ሳንቲፊኬሽን ሲያወራ እዚህ ጋር ግልጽ አድርጉ ብለናል። ቆይ ቀሲስ ይወራል ያለው ይሄ እንዴ ላያይዝልህ ብዬ ነው። ብለናል ያለው እዚህ የመጽሐፍ ብለናል ያለው ስለዚህ ስለ ጽድቅ የጽድቅ መንገድን ያብራራውን ነው። ብለናል ያለው እዚህ ጋር አይተው ከሆነ እሺ እሱ ነው ላያይዝልህ። እሺ አሁን ቀሲስ ምን አለ መሰሉት ኢኒሻል ሳልቬሽንን ትንሽ ወደ ላይ ከፍ ያደርጉልኝ። ኢኒሻል ሳልቬሽንን አብራራ። ኢኒሻል ሳልቬሽን ማለት ሰው ለመዳን መጀመሪያ ላይ የመጀመሪያው ነው ከፍ ያለችዋን ነበር የፈለኩት የጸጋን እያብራሩ ስለነበረ መልካም ስራ የኢኒሻል ሳልቬሽንን ቢሆን አይመለከትም። ወደ ጽድቅ መንገድ ሮሜን ነው የጠቀሰው። ቆይ የጽድቅ መንገድንማ ስለ ይሄ እሱ ጋር ያለው ሮሜ ምዕራፍ 3 ቁጥር ሮሜ ምዕራፍ 2 ነው መጀመሪያ የጠቀሰው እኮ ይኸውልህ 3:28 ሮሜ ምዕራፍ 3 ቁጥር 28 ነው የጠቀሰው። እሱ ስለ ኢኒሻል ሳልቬሽን ኖ አይደለም። የሮሜ ምዕራፍ ለአንደኛ ጥቅሱ ሲጠቅስ ትክክል አይደለም። ጥቅሱ ራሱ ስለ ኢኒሻል ሳልቬሽን አይደለም ጳውሎስ እዚህ ጋር ያስተማረው። ስለምንድን ነው ያስተማረው? ቀጥታ ስለ ህግ ስራ እኮ ነው። ሰዎች በህግ ስራ እንዳይድኑ አይደል ብሎ ነው ያስተማረው እንዴ? ሮሜ ውስጥ የነበሩ ክርስቲያኖች ሮሜ ውስጥ ካስተማረ በኋላ ካጠመቃቸው በኋላ ከአይሁድ በኩል ያሉት ምን ይሉ ነበረ? ወንጌል ያለ ኦሪት ጥምቀት ያለ ግዝረት አይሁን። ልብ አድርግ። ተጠምቀዋል ግን ግዝረትን ጭምር ለድነት ያስፈልጋል የሚሉ ናቸው። የተጠመቁ ናቸው። ኦልሬዲ ገብተዋል ውስጥ። ግን ምን ይላሉ? ሌሎችን ከአሕዛብ የመጡትን ምን ይሏቸዋል? ኦሪትንም መያዝ አለባችሁ ማለት የኦሪቱን ህገ ኦሪቱን በኦሪት የሚጸደቅበትን ይሄንንም መያዝ አለባችሁ መጽሐፍ ቅዱስ ማለት አይደለም። ግዝረትም መኖር አለበት ይሏቸዋል። ቆላፋን የሆኑትን የተጠመቁትን ክርስቲያኖች አሕዛብን
ማለት ከአሕዛብ ወደ ክርስትና የመጡትን ኖ ክርክር ተነሳ በአይሁድ ክርስቲያኖችና በአሕዛብ ክርስቲያኖች መካከል። ስለዚህ ጳውሎስ እያለ ያለው መገዘር አለመገዘር አይጠቅምም። በጥምቀት ግዝረት እንደገባ 5 ላይ ያብራራል። አየህ ጥምቀት ነው የሚያስፈልገው እንጂ ግዝረት አይደለም። በሕግ ስራ አሁን በዚያ በግዝረቱ የቃል ኪዳን ሆኖ በዚያ ውስጥ አይዳንም እያለ ነው የሚጽፈው። ስለዚህ እያወራ ያለው ይሄ ምዕራፍ ከአይሁድ ወገን መጥተው አሕዛብ ጋር ለሚከራከሩ ሰዎች መልስ የሰጠበት ነው። በሕግ ስራ አይዳንም ያለው ለዳኑ ነው ማለት ነው እንጂ ገና መጀመሪያ የግዝረት ጥያቄ በግዝረታችን ነው ምንድነው ጥምቀት አያድነንም ለሚሉ ሰዎች አይደለም ይሄን እየሰጠ ያለው ጳውሎስ። አንደኛ ሚስኮት የተደረገ ጥቅስ ነው። ጥቅሱ ራሱ ትክክል አይደለም የምንለው ለዚያ ነው። እሺ አንዴ ቀስቱኝና ደግሞ ለጋብራ ግን ሳያቋርጥ ነው ቀስ ቤቴ ነው ብሎ እኮ ምንም ሊያከብሩኝ አልቻሉም። እንዴት ነው ሞድ አሁን ሮሜ ምዕራፍ 3:28 አይቶት ከሆነ እያወራ ያለው ስለ ፕራይመሪሊ ስለ ኢኒሻል ጀስቲፊኬሽን ኦፍ ኮርስ እርሱ ያነሱት ኮንቴክስት እንዳለ ሆኖ አንድ ኃጢአተኛ ሰው በእግዚአብሔር ፊት አት ቢጊን የክርስቲያን ህይወት መጀመሪያ ላይ ጅማሮ ላይ እንዴት በእግዚአብሔር ፊት ራይቸስ እንደሚሆን ነው የሚያስቀምጠው ሮሜ 3:28። ኮንቴክስቱ ስንመለከት ለምሳሌ ከሮሜ ምዕራፍ 1 እስከ 3 ድረስ ያለው ለምሳሌ አንድ ኃጢአተኛ እንዴት ነው በእግዚአብሔር ፊት ዲክሌር የሚሆነው ብሎ ሲያስቀምጥ ሮሜ ምዕራፍ 2 ላይ ስትመለከቱት ጁሶች ኃጢአተኞች ናቸው ብሎ ያስቀምጣል። ከዛ ደግሞ ጀንታይሎችም እንደዚሁ ኃጢአተኞች ናቸው ብሎ ያስቀምጥና ከዛ ሮሜ 3:23 ላይ ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎድሏቸዋል ብሎ ያስቀምጣል። ይህን ካስቀመጠ በኋላ የጳውሎስ አርጊውመንት ሁሉ ሰው ኃጢአተኛ ነው፣ ሁሉ ሰው ከእግዚአብሔር ክብር በታች ከእግዚአብሔር ግሎሪ በታች ነው ካለ በኋላ ኤክስፔሪንስ ያደርግ justified freely by his grace through the redemption that Christ Jesus ብሎ 3:24 ላይ ያስቀምጣል። ስለዚህ ሰው ጀስቲፋይድ የሚሆነው ብሎ ሲባል ክርስቶስ ኢየሱስ በሰራው መስቀል ላይ ስራ በዛ ሪዴምፕሽን ነው ብሎ ያስቀምጣል። ሶ ፋይናሊ ይሄ ኮንክሉዥን ነው 3:28 ላይ እንዴት ነው አንድ ሰው ጀስቲፋይድ የሚሆነው ሲባል አይ ሰው ጀስቲፋይድ የሚሆነው ወይ የግሪኩ ቃል ዲካዮ የሚለው ቃል ዲክሌር ራይቸስ ነው ወይም ደግሞ someone righteous ተብለሃል ይሄ ሌጋል የሆነ ፎረንሲክ ሴንስ ያለው ይመስላል እንደዛ ነው የሚያስቀምጠው። 3:28 እያስቀመጠ ያለው ዳይሬክትሊ አንድ ሰው እንዴት በእግዚአብሔር ፊት ራይቸስ ይሆናል ሶ ኢኒሻል ሳልቬሽን ከዛ እኮ ነው የጳውሎስ አርጊውመንት ምዕራፍ 5 ላይ ለምሳሌ ጳውሎስ ዲስከስ ያደርግ አይ ሰላም ከእግዚአብሔር ጋር አለ ይላል። ምዕራፍ 6 ላይ ዩኒየን ህብረት አለን ይለናል። ምዕራፍ 7 ላይ እንዴት ባለ ስትራግል ውስጥ በኃጢአት ስትራግል ውስጥ እንደሚያልፍ፣ ምዕራፍ 8 ላይ እንዴት በመንፈስ ቅዱስ ህይወት እንደሚኖር ጳውሎስ ያስቀምጥ። ስለዚህ ጳውሎስ እዚህ ጋር ሲያስቀምጥ መልካም ስራ የሚባለውን ነገር ሪጀክት አድርጎት አይደለም የሮሜን ሰው እዚህ ላይ የምናነበው መጽሐፍ እርሱ ያዙት መጽሐፍ ላይም ስናነብ እንደዛ ብሎ አያስቀምጥ። እያስቀመጠ ያለው ምንድነው ሲባል ጳውሎስ በመልእክቶቹ ሁሉ ሰው በእምነት ነው ጽድቅን በእምነት ነው የሚያገኘው፣ ራይቸስነስን በእምነት ነው የሚያገኘው። ይሄ የጳውሎስ የሁሉ ትምህርቱ ነው፣ መልእክቱ ትምህርት ነው። ሰው ስራ ሳይሰራ ሲባል ይሄ ቅድም ያሉትን መገረዝ የሚባለውን ነገር ምናምን የሚባለውን ነገር ያ የብሉይ ኪዳን የሆነውን ህግ በሙሉ ሳይፈጽም ሰው ክርስቶስ ኢየሱስ የሰራውን ስራ በማመን ብቻ ኦኬ እንደዛ ነው የሚለው የእናንተ መጽሐፍ። በሃይማኖት ብቻ እንጽድቅ እናውቃለን ነው ምዕራፍ 3:28 ወይ አልደረስኩም። ቆይ እንደዛ ብሎ ያስቀምጥና እንደውም ታች ወረድ ብሎ እንደውም የሚሰራ ሰው ዋጋው አይቆጠርለትም ብሎ አብራርቷል ይልና እንዲያው እንደሚገባው ሰራ ይባላል ስለ ስራ ሲናገር እንጂ የማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ማመኑ ጽድቅ ሆኖ ይቆጠራታል ብሏል። ደግሞ ይልቁንም በኤፌሶን መልእክቱ ላይ ብሎ እምነት በጸጋው አድኖናል የሚለውን ቃል ያስቀምጥና በእግዚአብሔር ቸርነት ነው እንጂ በስራችን አይደለም፣ እኛም ሄዳለው በስራችን አይደለም፣ ማንም የሚመካ ቢኖር እንዳይመካ ብሏል ኤፌሶን ላይ። ገላትያንም ጠቅሶ ያብራራል። ስለዚህ ይሄ መጽሐፍ እየተናገረ ያለው ኢኒሻል ሳልቬሽን መጀመሪያ ያብራራል። ሮሜ ምዕራፍ 3:28 ጠቅሶ ካብራራ በኋላ እዚህ ላይ ስራ የሚባል ነገር የለም ይልና መልካም ስራ የቱ ጋር የሚመጣው ሲል ደግሞ ቅድም ኔክስት ፔጅ 94 ላይ መልካም ስራ ግን የሚመናው እንዴት ነው ሲባል ሰው ከዳነ በኋላ ከጸደቀ በኋላ በእምነት ከጸደቀ በኋላ መልካም ስራ ደግሞ ያፈራል። መልካም ስራ የእምነት መገለጫ ነው፣ የመዳኑ ውጤት ነው። ቅድም እርሶ እንዳብራሩልኝ ሰው ከተጠመቀ በኋላ በውስጡ ያ የመልካም ስራ ዘሩን ይካፈላል፣ ዘሩን ይዘራል፣ ወይም ደግሞ የክርስቶስ ኢየሱስ ዘር በሱ ውስጥ ይበቅላል፣ ይገለጣል።
መልካም ስራ ሁል ጊዜ ከእምነት በኋላ ከመዳን በኋላ የሚቀጥል ነው ብሎ መጽሐፋቸው ያብራራል። ይሄ መጽሐፍ መልካም ስራን ሪጀክት አደረገ። እንደውም አንድ ሰው ከዳነ በኋላ መልካም ስራ በመልካም ስራ ባይገኝ መልካም ስራ በሱ ውስጥ ካልተገኘ ይቆረጣል ብሎ ያስተምራል። ታዲያ ይሄ መጽሐፍ ውስጥ አይመጣ አይደለም ነው መምቀስ እንዴት ነው ሪጀክት ሊደረግ የሚገባ? በጣም እሺ። አሁን ላብራራል። አንደኛ የሮሜ መልእክት አሁን አንተ ስታወራኝ የነበረ ሉተር ውስጥ ሆነ ነው ለአንተ እንዲያውም ሲጀምር ይሄ ጥቅስ አሁን ይሄ በዚህ ኮንቴክስቱ አይሰራም። ሮሜ ምዕራፍ 3 ቁጥር 28 የሚያወራው ድህነት አምኖ በመጠመቅ እንደሆነ ነው የሚያብራራው። ኦኬ በእምነት ብቻ እንደሆነ አይደለም ከጅምሩ የሚያወራው። ጳውሎስ እያወራ ያለው በእምነት ብቻ ትድናላችሁ ሲል ጥምቀት አያስፈልግም ወይንም ድህነት አምኖ በመጠመቅ ነው የሚዳነው እያለ ነው ጳውሎስ። ማስረጃ ለጥቀስ። የእምነት ስራ እያለ የሚያወራው ግዝረትን ነው እዚህ ጋር። ኦኬ በእምነትና ጥምቀት ያለ ግዝረት አትጠቅምም ለሚሉት ምን ብሎ ይጽፍላቸዋል? ኖ እያላቸው ነው ያለው። በስራ በህግ ስራ አይደለም እያለ ነው የሚያወራው። እና በህግ ስራ የገባው ምንድነው? ጥምቀት ነው የገባው። 5 ላይ ይሄንን በደንብ አብራርቶታል። ስለዚህ ያመነ የተጠመቀ ይድናል ነው። ድነት እሱ ነው። ጳውሎስ ግዝረትን በጥምቀት ተክቶታል። ማለት ተክቶታል ስል ያው የእግዚአብሔር ሐሳብ ነው። የማርቆስ ወንጌል ላይ ክርስቶስ ራሱ ያስተማረው። በዚያ መሰረት ግን ወደ እናንተ ስመጣ ጥምቀት ከሳልቬሽን ውስጥ አይገባም፣ ለድነት አይጠቅምም። ኦኬ ሪጀክት ታደረጉትና ሉተርን ደግሞ ሲያወጣ የራሱን ትምህርት በራሱ ያፈርሰዋል። በአንድ በኩል በእምነት ብቻ ነው የሚዳነው ካለ በኋላ ጥምቀት ለኃጢአት ስርየት ይሆናል፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ህይወትን ያሰጣል ይላል። እምነት ብቻ ካለ በኋላ እኮ ነው። ኦኬ እምነት ብቻ ስትል ጥምቀትን ጭምር ነው ብለህ ብትጠይቀው አይ እምነት ብቻ ነው ይላል። በእናንተ በኩል እምነት ብቻ ስትሉ እምነት ብቻ ነው፣ ጥምቀትን ያጠቃልለም ጴንጤቆስታሉ። ሉተር ሲል ግን በውስጡ ምን ይዟል? በአንድ በኩል እዚህ ላይ ብቻ እምነት ብቻውን ያብራራል፣ ጥምቀት ሪጀክት ያደረግና በሌላ በኩል ወደ ጥምቀት ሲመጣ ግን ጥምቀት ለድነት እንደሆነ ደግሞ ይናገራል። ይሄ በቃ ምንም መጨበጫ የሌለው ይሆናል ማለት ነው። እዚህ ላይ የሚያወራው ሳሚዬ የኛ አንድነት ልንገርህ። በቃ በእኛ ቤተክርስቲያን አሁን ችግሩ እንጸድቃለን ጽድቅ ምናምን የጽድቅ መንገድ ምናምን ሲባል ኢኒሻል ሳልቬሽን እያወራህ ከሆነ ኦኬ ሰው ኃጢአተኛ በነበረበት ጊዜ በክርስቶስ አምኖ ተጠምቆ የሚድንበትን ካወራኝ ኮኦፕሬት ያደርጋል። ምን ማለት ነው? ለቃሉ መታዘዝ አለበት። ኦኬ ለመዳን ምን ተንግበር ማለት አለበት። ምን ላድርግ ምን እናድርግ ማለት አለበት። ኦኬ መንፈስ ቅዱስ ስለ ኃጢአት ስለ ጽድቅ ስለ ፍርድ ወቀሰው። ኦኬ ስለ ኃጢአት በክርስቶስ ስለማያምን ስለ ጽድቅ ስለተነሳ ወደ አብ ስላረገ ስለ ፍርድ የዚህ ዓለም ፍርድ ስለተፈረደበት መንፈስ ቅዱስ ነገረው፣ ወቀሰው። ከዚያ መፍትሄው ምንድን ነው? እሺ አልክ፣ በቃ በክርስቶስ አምኛለሁ፣ ስለ ኃጢአት ስለ ጽድቅ እንደሞተ አምኛለሁ እና ምን ላድርግ ማለት አለብህ አንተ። ፈቃድህን ለፈቃዱ መስጠት አለብህ። አይ በቃ እሺ ካልክማ የምታደርገውን እነግርሃለሁ። ልክ የሐዋርያት ሥራ ምዕራፍ 8 ላይ ታዲያ እንዳልጠመቅ የሚከለክለኝ ምን አለ? ብታምን ይቻላል፣ ካመንክ የምታደርገውን በቃ መጠመቅ ትችላለህ እንዳለው ማለት ነው። ስለዚህ ወይም የሐዋርያት ሥራ ምዕራፍ 2 ቁጥር 48 ላይ 38 ላይ እንዳለው ማለት ነው። አሁን ይሄ ከዚያ በኋላ እዚህ ላይ አዎ ስለ ስራ እዚህ ጋር ስናወራ ስለ ጾም ስለ ጸሎት ምናምን ከሆነ አናወራም። እኛ መጀመሪያ ለመዳን ከኢኒሻል ሳልቬሽንን በክርስቶስ በሞቱና በትንሳኤው ለማመን መጾም፣ መጸለይ፣ መስገድ፣ መንበርከክ አሁን እኛ የምናረጋቸው ክርስቲያኖች የምናረጋቸው ነገር ማድረግ አለበት ብለን ስለማናምን እኛ በስራችን ከዚያ እንድናለን ብለን አናምንም። እንዲሁ በጸጋው ነው ያዳነን። ለዚያ ነው የጠራን፣ በቅዱሱ አጠራር የጠራን ያዳነን እግዚአብሔር ነው ይላል ቅዱስ ጳውሎስ። እንደገና ኤፌሶን ላይ ምዕራፍ 2 ላይ ደግሞ በበደላችንና በኃጢአታችን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። እስመ ተግባሩን ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዘአቅደመ እግዚአብሔር ሠሪያ በዘቦቱ ናውር ይላል። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኦኬ ይሄንን ደግሞ የሚያወራው ጳውሎስ የመጀመሪያው ተፈጥሯችንና ሁለተኛው በክርስቶስ የተፈጠርንበት ወደ መጀመሪያው የተመለስ ነው እያለ ነው ጳውሎስ። በሌላ አነጋገር ምን እያለ ነው? በጥንተ ተፈጥሮ በአዲስ ተፈጥሮ የተፈጠርነው መልካሙን ስራ ለማድረግ ነው እያለ ነው ጳውሎስ። ምንድነው? ሰው ሲፈጠር ስሙን ለመቀደስ ክብሩን ለመውረስ ነው የተፈጠረው።
ኦኬ ታዲያ ዳግማዊ አዳም ክርስቶስ የሰው ልጅ ወደ ቀድሞ ቦታው ነው የመለሰው። ወደ ቀድሞ ወደ ተፈጠረበት ማንነት ነው የመለሰው። እግዚአብሔር ሰውን ወደ ፈጠረበት ለምንድን ነበር የፈጠረው? ለምስጋና ነው። ጳውሎስ እያለ ነው አስቀድሞ እግዚአብሔር መልካሙን ለማድረግ በክርስቶስ መጀመሪያም እኛ ፍጥረቱንና አስቀድሞ እግዚአብሔር ያዘጋጀውን ኦኬ እግዚአብሔር አስቀድሞ ያዘጋጀው ምንድን ነበረ? አው እዛው ላይ ተናገረ መልካሙን ስራ ለማድረግ ነው። ኦኬ በክርስቶስ ኢየሱስ ተፈጠርን ብሎ የተፈጠርነው ራሱ መልካም ለማድረግ እንደሆነ ያ የተፈጠርንበትን ነገር ባናደርግስ ልክ አዳምና ሔዋን ከገነት የተፈጠሩበትን ነገር ባለማድረጋቸው ምክንያት እንደተባረሩት አሁንም በዳግማዊ በክርስቶስ ምክንያት የተፈጠርንበትን ክርስቶስ ወደ ቦታችን ወይ አግባህ በዘትካት መኖሩ ይላል ቅዱስ ኤፍሬም ወደ ቦታችን ወደ ቀድሞ ቦታችን የተመለስንበትን ነገር በዳግማዊ አዳም ካላደረግን ነው የሚለው ምን ትሆናለህ? በቃ እዚያ ላይ እንደተፈረደብህ አሁንም ትቆረጣለህ። ትምህርቱ ይሄ ነው። ስለዚህ እዚህ ጋር እያወራ ያለው አንድ ክርስቲያን ስለ ወደፊት ስለ ፍርድ ስለማምለጥ ከሆነ ግን አዎ አሁን ኢኒሻል ሳልቬሽን ላይ አንጾምም አንጸልይም መጀመሪያ መጾም አለባችሁ ብለን አናምንም በጸጋው ነው ሄዳን ብዬ ዘግቼልሃለሁ። ከዚህ በኋላ ስለ ስራ እዚያ ላይ እንዳታወራኝ ብቻ ለምን አትሉም? አሁን ችግሩ እኮ ብቻ እኮ ነው። ቀስ ቆይ ልጨርስልህ፣ እሱን አብራራለሁ። ከዚያ ግን ስለ መልካም ስራ ስናወራ ወደፊት ስለ ፍርድ ነው የምናወራው። ከፍርድ ስለ መዳን ነው የምናወራው። እንድናለን ስንል ከዘላለም ሞት ማለት በአዳም ምክንያት ከመጣብን ነገር እያልን አይደለም። እንድናለን ስንል ከሚመጣው ፍርድ ማለታችን ነው። ምክንያቱም በክርስቶስ የማይኖር በቃ የለውም፣ ክርስቶስ የለውም፣ ባዶ ነው። ስለዚህ ከሚመጣው ፍርድ እንድናለን። ለዚያ ነው የዘወትር ጸሎታችን ላይ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ የሚለው ላይ መስቀል ኃይላችን በመስቀሉ ድነናል እንድናለን እንላለን። ይሄ በየቀኑ የምንጸልየው ከዚህ ኦርቶዶክስ ድነናል አይሉም። ለምንድን ነው የማትሉት? በየቀኑ የምንጸልየው ነው። መስቀሉ ድነናል እንድናለን እንላለን። ድነናል ኦኬ የመጀመሪያው ኢንሳን ሳልቬሽን ነው። ድነናል የምንለው እንድናለን ምክንያቱም በክርስቶስ የሌለው ፍርድ ስለሚጠብቀው ወይንም ደግሞ መንፈሳዊ ስራ ወይንም ደግሞ ምን ማለት ነው የመንፈስ ፍሬ በህይወቱ ያልተገለጠበት ፍሬ የማያፈራ ሰው ከቁጣው ማምለጥ አይችልም። ማቴዎስ ወንጌል ምዕራፍ 25 ላይ እንደሚነግረን ሁሩ ምን እርጉማን ነው የሚላቸው መልካም ፍሬ የሌላቸውን ሰዎች ከኔ ወግዱ ነው የሚላቸው፣ አላውቃችሁ ነው የሚላቸው። ስለዚህ ለድህነት መልካም ስራ ያስፈልጋል ስንል ከሚመጣው ቁጣ እያልን ነው ፍርድ እያልን ነው እንጂ ስለመጀመሪያው ስለ ኢኒሻል ሳልቬሽን እያወራን አይደለንም። ስለሚቀላቀል ነው ሳሚዬ። ታዲያ እዚያ ላይ እምነት ብቻ የሚለው ለምንድን ነው ላልካት ጥያቄ ቆይ እዚያ እምነት ብቻን ቆይ ቀስ አንዴ ሶሪ ትያለሽ ትንሽ ታሰሚ እንዳይዘጋብ አሁን እርሶ እንዳሉ አተኛ እንዴት ተኛ ሌሎች አተኛም ግን በቃ እኔ እንዳመጣው ቆይ ብቻ እንጨርስና 2 ደቂቃ ይኸውልህ። አሁን እኔ በጣም አሁን እርሶ ያስቀምጡትን ሐሳብ ገፍቶኛል። ወኛ ከምንለው ምንም አይለይም። ሌላ ጊዜ በደንብ እናወራለን። ግን አሁን አዳምጥ፣ እቺ ብቻ አዳምጡ። ቀስ አሁን ኢኒሻል ሳልቬሽን ላይ እኛ ድነናል እንላለን እናስተምራለን በትምህርቶቻችን። ሳክራመንትንም ማስገቡ እኛ ሳክራመንትን ያገለለ ድነት የለንም በፔንቴኮስታልም በእነዛም ያው ችግር የለም። እሱ ቤት ወጥቼ አብራራለሁ። ችግር የለም። እሱ ቤት ወጥቼ እንዴት ነው እኔ ብቻ ሳይሆን የሙሉ ወንጌልን መጽሐፍ ከፍቼ አብራራለሁ። ችግር የለም። ግን አሁን እርሱ ባሉት መንገድ የኢኒሻል ሳልቬሽን ላይ እኛ ድነናል ስንል ምናዋጣው ስራ የለም ካሉ ብቻ የሚለው ለኢኒሻል ሳልቬሽን እንዴት ብቻ የሚለው ቃል እንተላላችሁ ሉተር ለምን ያስደ ሉተር ተውት አይደለማ እንዴ ከትምህርቱ ተነስተን ነው እኮ የምንቃወመው። ሳሚዬ ቀሲስ ሉተር ተውትና እኛ እኮ የምንቃወመው እኮ ትምህርታችሁን አሁን ሉተር ኤግዚስት አላደረገም። ተውት እኔ ባይዘው ያዕቆብ ቆይ ላውራለሁ። እሺ ቆይ ቀሲስ ችግር የለውም። ቆይ አንድ አደምጥ። እኛ ሶላ ስክሪፕቸራል ስቀበል ሶላ ስክሪፕቸራል ጌታ በሚያውቀው ነው። ሉተር ስላለ አይደለም መጽሐፍ ቅዱስ ውስጥ ስላለ ነው። መጽሐፍ ቅዱስ ስለሚል ነው። አይልማ መጽሐፍ ቅዱስ አይልም። ብቻ የሚለው መጽሐፍ ቅዱስ አይልም። ሉተር ልተውልህና ሉተር ልተውልህና አንደኛ መጽሐፍ ቅዱስ አይልም። ችግር የለውም። ቆይ አይልም የሚለውን እናብራራለን። አሁን የሉተር ትምህርት ስለመጣ ብቻ የሚለው ነገር ጥያቄ ምልክት ውስጥ ተገብቷል። ግን እርሱ ቅድም ሲያብራሩልኝ ለመዳን እኛ ያዋጣነው ነገር የለም። የዳነው ክርስቶስ ኢየሱስ ሰርቶ በጨረሰው ስራ ነው። እሱን በማመን በመታዘዝ እሺ በማለት ድኛለሁ። እኔ ጋር ምንም ያዋጣው ነገር የለም ብለው አስቀምጡ። በእምነት ብቻ ነው ማለት ነው። ሌላ ምን አለ? ብቻ ማለት ሌላ የተጨመረ ነገር የለም ማለት ነው። እኔ አማርኛ ተናጋሪ ስለሆነ ማለት ነው።
አይደለም። እሺ አብራሩልኝ። ይኸውልህ ሳሚዬ፣ ይኸውልህ አሁን ይኸውልህ ሁለት ነገሮችን ሉተር የተሳሳታቸው በዚህ ትምህርት ላይ አንደኛው ቦንዴጅ ዘዊልን አምጥቶ መታዘዝን ሪጀክት ያደርጋል። መታዘዝ የሚባለው ነገር ከኛ አይደለም ይላል። ኮኦፕሬት አያደርግም። ሰው ዲድ ነው በቃ ስፒሪቹዋል እንትኑ የሞተ ነው ብሏል። እኛ እንደዚያ ብለን አናምንም። አንደኛ። ሁለተኛ ምግባርን መልካም ስራን ቅዱስ ያዕቆብ እንደሚለው የሰው መንፈሳዊ ህይወት ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት አላችሁ። አየህ እምነት ብቻ ነው የሚያድነው። ቆይ ይባል የለም ዋን ሴቭድ ኦልዌይስ ሴቭድ የሚባል ትምህርት የለንም። ኧረ እንደ የፐርሰርቫንስ ኦፍ ዘ ሴንት የቱሊፕ የመጨረሻው ፒኮ የሚያሳየው እኮ እሱን እኮ ነው። ሁለተኛ ዋን ሴቭድ ኦልዌይስ ሴቭድ አይልም። ዋን ሴቭድ ኦልዌይስ ሴቭድ አሁን የመጡ ሱፐር ሲብራራ ፒ ሲብራራ ኢምብራኬት ዋን ሴቭድ ኦልዌይስ ሴቭድ ነው። ሴኩር ግን ሁለት ነገር ነው። ወደኋላ ሄዶ ቆይ ልንገርህ፣ የሚገናኙበት አላቸው። በአንድ በኩል የሚገናኙበት ነገር አላቸው፣ ግን የማይገናኙበት አላቸው። ቆይ ወደዚያ እንግባ። አሁን ሁለት ነገሮችን ሪጀክት ያደርጋል በእምነት ብቻ። ሁለት ችግሮችን አምጥቷል። አንደኛው ኮኦፕሬትን፣ ሁለተኛ ከዳነ በኋላ ሰው መልካም ስራ የሚሰራውን ስራ ያንን ስራ ያዕቆብ የሚናገረው ማለት እምነት ብቻ ማለት አጋንንታዊ ነው ብሎ ያዕቆብ የሚለውን ምክንያቱም በእምነት ብቻ ነው የሚዳነው የሚለው እኮ በያዕቆብ ዘመንም ጥያቄውን ሲያነሱ ስለነበረ ነው። እንግዲህ መቼም ያዕቆብ ለተፈቱ ለ12ቱ ነገደ እስራኤል ለክርስቲያኖች ሲጽፍ ሰው በእምነት ብቻ ነው የሚድን የሚል ሰዎች ስለነበሩ እምነት ብቻ ማለት አጋንንታዊ ነው፣ እምነት ከመስራት ጋራ ነው ከስራ ጋር ነው መተባበር አለበት ስለሚል መጽሐፍ ቅዱስ ደግሞ እምነት ብቻ አይልም። እምነት ብቻ የሚለው እንዲያውም በኔጌቲቭ የተጻፈ ስለሆነ እኛ እንቀበለው። ስለዚህ እምነት ብቻ የሚለው እንትን ኮኦፕሬት አለ፣ መታዘዝ አለ። መታዘዝን ምን ልናደርገው ነው? ምን እናደርገዋለን? እሺ ማለት እንቢ ማለትን ምን ልናደርገው? እሺ እምነት ብቻ ግን አሁን ቀጥሲ አሁን የያዕቆብን መልእክትም እንደዛ አይደለም ያለው። ያዕቆብ እየጻፈ ያለው አርጊው እያደረገ ያለው ከሁለት እምነት ጋር ነው። አንደኛው ሙት ከሆነ እምነት ጋር ነው። ሙት የሞተ እምነት ብሎ የሚያስቀምጠው አለ፣ ፍሬ የሌለበት ፍሬ የማይታይበት መልካም ስራ የማይታይበት። ከዛ ደግሞ እሱ እምነት ብቻ አይደል? እሱ እኮ ነው የሞተ አይደለም። እንደዛ አይደለም። ቆይ ቀሲ እምነት ብቻ ማለት የሞተ ነው ነው የሚለው። ከዛ ደግሞ ሴቪንግ ፌዝ ወይ ደግሞ ሊቪንግ ፌዝ የሚያድነው ጄኒዩን የሆነው ፌዝ ደግሞ እሱ እንዴት ነው የሚታወቀው ሲባል በፍሬው ነው፣ በመልካም ፍሬው ነው። ትክክል። ቆይ ቀሲ ላስቀምጥ። አሁን አርጊውመንቱ እሱ የያዕቆብ አርጊውመንት ሁለት እምነትን ነው። አንዱ እኔ እምነት አለኝ ይልና ከዛስ በኋላ ስራ የማይታይበት ስራ በስራው የማይገልጽ እምነቱን በስራ የማይገልጽ ከሆነ እሱ የሞተ እምነት ነው ያስቀምጥ። ትክክለኛ የሆነው እምነት ግን ሴቪንግ ፌዝ የሚባለው ግን ሰውየው በእምነት ድኖ ከዛስ በኋላ ለመሰሉት እንደዛ ብሎ የሚያብራራው ራሱ ያዕቆብ እዛ አርጊውመንት ላይ የሚያነሳቸው ሰዎች እንደዛ ናቸው። ለምሳሌ አብርሃምን ስንመለከት አብርሃም ዘፍጥረት 15 ላይ ገና አይዛክ ሳይወለድ ይስሐቅ የተወለደው ምዕራፍ 16 ላይ ነው። ምዕራፍ 15 ላይ ይስሐቅ ሳይኖር እግዚአብሔር ለሰጠው ተስፋ አመነ፣ ጽድቅ ሆኖ ተቆጠረለት ተባለ። ምዕራፍ 21 ላይ መጣና ልጁን በመሰዋት እምነቱ ምዕራፍ 21 ላይ እሺ ችግር የለውም ያብራ ችግር የለውም እርሱ ሪፊት ያደርጉታል። ምዕራፍ 21 ላይ የምዕራፍ 15 እምነት መልካም ፍሬ ወይም ደግሞ መልካም ስራ የሚባለውን ነገር ይስሐቅን ለመሰዋት አለመራራቱ ሳክሪፋይስ ለማድረግ መወሰኑ መጨከሩ በስራ እምነቱን በስራ ገለጠ ብሎ ማነው ጄኮብ ወይም ደግሞ ያዕቆብ እንትን እያደረገ ነው ጀምስ እየሞገተ ያለ። ስለዚህ የእምነት መለኪያ ውጤቱ ስራ ነው። ስራ የሌለበት በስራ የማይገለጽ እምነት እሱ እምነት አይባልም። ስለዚህ እንደውም ምን ይላል መሰለኝ ቀስ ወረድ ብሎ በቃ እንደውም አንተ እምነትን እኔ ደግሞ እምነቴን በስራ አሳያለሁ እያለ ስለ ኢኒሻል ነው የሚያወራው ግን ወይንስ ስለሚመጣው ነገር ነው የሚያወራው? ስለ ኢኒሻል ስለ ሊቪንግ አልኩት እኮ ሊቪንግ ፌዝ ነው ያልኩት እኮ ሴቪንግ ሊቪንግ ፌዝ። ቆይ በጣም ጥሩ ይኸውልህ ሳሚ እንድትመልስልኝ። አሁን ስለ ላይፍ ስታንዳርድ ነው የሚያወራው፣ ስለ ክርስቲያኖች ላይፍ ስታንዳርድ ነው የሚያወራው ቅዱስ ያዕቆብ አይደለ? ስለ ጽድቅ ስለ መጽደቅ ስለ ጽድቅ ነው የሚያወራው እኮ ወደፊት። ይኸውልህ አሁን እኮ እምነት ብቻ ለሚሉ ሰዎች እኮ ነው የሚያወራው እንጂ ሃይማኖትን እንታልባቲ ምግባረ ሰናይ ምጉት ይላል። ልብ አድርግ። ሃይማኖት ምግባር የለው እምነት የሞተ ነው ሲል መልካም ስራ መስራት አለባችሁ እያለ ነው አይደል ያዕቆብ? አዎ መልካም ስራ ክርስቲያኖችን ነው እንደዚህ የሚላቸው አይደል?
ቀጥሉ። አዎ እየሰማሁ አዎ ይኸውልህ አሁን በጣም ጥሩ። አሁን ያዕቆብ የሚያወራው ስለ ክርስቲያኖች የተበተኑ 12ቱ ነገደ እስራኤል ነው የሚጽፍላቸው። ክርስቲያኖች ናቸው በሃይማኖት እንዲያውም ወንድምህ እያለ ያወራል። ወንድምህ ቢራብ እሳት ሙቅ ብትለው የሚያስፈልገውን ነገር ባሰጠው ምን ይጠቅመዋል እያለ ነው የሚናገረው። አየህ፣ ስለ ወንድማማቾች ስለ ክርስቲያኖች ነው የሚያወራው። ስለዚህ አንድ ክርስቲያን እያለ ነው ቅዱስ ያዕቆብ እምነት ብቻ በቂ ነው መልካም ስራ አያስፈልግም የምትሉ ከሆነ ነው የሚያወራው። አብርሃምን እየጠቀሰ ረአብ ዘማን እየጠቀሰ በስራቸው ድነዋል ይላል። አሁን በስራቸው ድነዋል ሲል ልብ አድርግ፣ ከእምነት አውጥቷቸው አይደለም። በጣም ሚስኮት የምታደርጉትን ነገር ሳሚ ልንገርህ፣ በጣም የማዝንበትን ነገር ጭምር ነው ማውራት። አብርሃም በጣም ያሳዝነኛል። እኔ አብርሃም በእምነት ብቻ ለሚለው አብርሃም አይጠቀስም። አንደኛ እውነት ነው አብርሃም አመነ ጽድቅ ሆኖ ተቆጠረ የምትለዋን ጥቅስ መነሻ ተደርጋ ነው የምትጠቀሰው። አብርሃም ይሄንን ከመባሉ በፊት እኮ የእምነት የመታዘዝ ስራ እኮ የሰራ ሰው እኮ ነው። መቼ እንዲያውም በጣም አብርሃም ለእምነት መሰረት ነው። የሚገርም ነገር ስሩ ሃይማኖት ነው፣ እውነት ነው። እሱ ብቻ ሳይሆን የአብርሃም ጥሪ የአዲስ ኪዳን ጥሪና የአብርሃም ጥሪ አንድ አይነት ነው። ለምን አብርሃም አመነ ማለት መጀመሪያ ጣዖት ሰበር አይደለ? ጣዖቱን ሰብሮ እንደወጣ በአይሁድ የእንትን ሚድራህ መጽሐፋቸው ላይ ተጽፏል። የአብርሃም ህይወት መጀመሪያ ላይ የጣዖት አምላኪ ልጅ እንደነበረ እና ለትልቁ ጣዖት በእጁ ዱላ ሲይዞ ከዚያ ትንንሾቹን ጣዖታት መጀመሪያ አብርሃም ቅጥቅጥ አድርጎ ሰበርና በትልቁ ጣዖት እጅ ላይ ዱላ ሲይዞ ይጠብቀዋል። ከዚያ አባቱ መጣ። ታራ ሲመጣ ምንድነው የተፈጠረው ነገር ሲል ይኸው ይሄ ትልቁ ጣዖት ትንንሾቹን እንደዚህ አድርጎ ሰባብሮ ጣላቸው ይላል። ይሄ አይሁድ መጽሐፍ ላይ ያለ ነገር ነው የምነግርህ። ባይዞ የእነሱ እንትን ስላላቸው ማለት ነው። ሚትራህ መጽሐፍላቸው አለ። ከዚያ እንዴት ሊሆን ይችላል? ለካ ድንጋይና እንትን ብቻ ነው ይላል ታራ። ታዲያ ድንጋይና እንጨት ብቻ ከሆነ ለዚህ እንዴት ይሄን ታመልካለህ ይለዋል። አብርሃም ጣዖቱን ከሰበረ በኋላ አምላኩን ፈለገ። በቃ ሌላ አምላክ ይሻልና አምላክን ሲፈልግ እግዚአብሔር አብርሃም ውጣ። ከዚህ በኋላ ነው መጽሐፍ ቅዱስ ላይ የምናገኘው ከቤተሰቦች ከዘመድ ከሀገር ተለይተህ ውጣ ይለዋል። ልብ አድርግ በደንብ ሳሚ ያዝልኝ። ውጣ ይለዋል። ምን በልን እያለው ከእናትህ ከአባትህ ርስት ከሀገር ከዘመዶች ተለይተህ ውጣ ይለዋል። አሁን ማን ነው እየጠራው ያለው? ውጣ እያለው ነው። ማን? እግዚአብሔር እየጠራው ነው። ይህንን እንደ በአዲስ ኪዳን መንፈስ ቅዱስ ስለ ኃጢአት ሰውን እንደሚወቅስ አድርገው ሰደው አንድ አይነት ነው። ታዘዘ ማለት ነው። በመታዘዝ ወጣ። ከካራን ወደ ከነዓን ሄደ። ልብ አድርግ። አብርሃም ምንድነው ያደረገው? እናቱን፣ አባቱን፣ እህቱን፣ ወንድሙን ትቶ የእግዚአብሔርን ቃል ድምፅ ሰማና ተለይቶ ወጣ። ጌታ ደግሞ ምን አለ? እኔ ሊከተለኝ የሚፈልግ የሚወድ ቢኖር አለ መስቀሉን ይሸከም፣ እናቱን፣ አባቱን፣ እህቱን፣ ወንድሙን ትቶ ይከተለኝ አለ በአዲስ ኪዳን። ልክ አብርሃም ይህንን ያደረገው አባቱን፣ እናቱን፣ አገሩን ጥሎ በእምነት ወጣ ማለት ታዞ ነው የወጣው። አብርሃም ከዚያ በኋላ ነው እንግዲህ አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ነገር የሚነሳው። አብርሃም ታዛዥ ነው። መጀመሪያ እምነቱን የእግዚአብሔር ቃል ሲመጣለት እሺ ብሏል። አይ ይሄ እሽታው ነው አብርሃምን ጽድቅ ሆኖ እንዲቆጠርለት ያደረገው። ይሄ መታዘዙ ነው እንዲለይ ያደረገው። ባይታዘዝስ አልመጣም ብሎ ቢቀርስ ይችላል፣ መብቱ ነው። ጽድቅ ሆኖ ሊቆጠርለት አይችልም። አብርሃም ግን ታዘዘ፣ በእምነት ወጣ። ስለዚህ አብርሃም ስራ ለሌለው እምነት አይጠቀስም። አትጥቀሱት። ብዙ ጊዜ የሚታየው ይስሐቅን የሰዋው እኛ አልጠቀስንም እንዴ? ነው ቀስ አሁን ሚስኮት አደረጉን። እኛ እንደዛ እኔ መች እንደዛ አልኩኝ። እኛም እንደዚህ ብላ እናብራሩ ስላሉ ነው። ይኸውልህ ይስሐቅን ሳይሰዋ ነው አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው። ስለዚህ እሱ ትክክል ነው። እንደዛ ነው። ያዕቆብ 2:22 ላይ እኮ አይደለም የአብርሃም ስራ እንዴ ነው። አይ ያዕቆብ 2:22 ላይ እኮ ቢነግረው እኮ ኮምፕሊትድ ባይ ሂዝ ወርክ ብሎ ያስቀምጣል። በስራው ፍጹም ሆነ ኮምፕሊትድ ሆነ ብሎ ያስቀምጣል እኮ ጀምስ። ግን ይኸውልህ ረአብ ዘማም ስታነሳ ረአብ ዘማም አድርጌ የተባለችውን አድርጋለች። ስትመጡ ከተማይቱን አሳልፎ እግዚአብሔር እንደሰጣቸው አውቃለሁና እንደው አብራችሁ እንዳታጠፉኝ ማሉልኝ አለች። ምልክት አድርጌ ያሏት ምልክት አደረገች፣ ታዘዘች። ማድረግ ያለባትን ነገር ሁሉ አደረገች። በስራዋ ጸደቀች አለ ያዕቆብ። በስራዋ አብርሃምም እሺ ብሎ በታዘዘ ጊዜ በስራ የጸደቀ አይደለም ይላል። ረአብም ዘማም በስራዋ እንደጸደቀች ነው የሚናገረው። ያ ማለት ግን እምነት ሳይኖራቸው ማለት ግን አይደለም። አሁን ይኸውልህ
እምነት ከስራ ጋር ማለት ይሄ ነው። እናንተ ግን ስራን ሪጀክት ታደርጉና በእምነት ብቻ ስትሉ ስራን ሪጀክት አይልም መጽሐፍ አይልም። እንደዛ አላልንም እኛ። ተው ቀሲስ ተው፣ እኛ እንደዛ ይብቃን ሳሚዬ ሰው ቀሲስ። እሺ ግን ሌላ ጊዜ ቤቶት መጥቼ ነው የምናወራው፣ ግን እንዳይጨቁኑኝ ማለት ነው። ግን አሁን ያሉት ጀምስ 22 እዚህ ዶም የሆነ አንድ ወንድም ግን ሲሰራብኝ አይ ቤቶት ባን ያው ምን እላለሁ እኮ አሁን እዚህ ጋር ግን ቁጥር 22 ላይ እኮ ጨርሶ እኮ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረ ምን ብሎ ኮምፕሊትድ በስወርክ አው እኮ ስራው ምን ሲባል ልጁን ማቅረብ ነው፣ ልጁን መሰዋት ነው። ታዲያ እኛ ቅድም ያልነው ነው ያልኩት ነገር እኮ ትክክል ነበር ማለት ነው። ምዕራፍ 15:6 ላይ አብርሃም በልጅ ጋር የሮሜን ስለምትጠቅሱት ነው ሳሚ። የሮሜን ጠቅሳችሁ በእምነት ብቻ በእምነት የዳን አይደለምን የሚለውን ስላለ እሱን ኮት ስለምታደርጉ እዚህማ እንደውም ጭራሽ እምነትን ሳይል የሚለው በስራ ነው የሚለው። በስራ የጸደቀ አይደለም ነው የሚለው። ስራ እንደሚያጸድቅ ነው እኮ። ስራው ማለት ምን ነው ሲባል ያ ጽድቅ የተባለው ምዕራፍ 15 ላይ ጸደቀ፣ አብርሃም አመነ እግዚአብሔርን ጽድቅ ሆኖ ተቆጠረለት የተባለው ነገር እኮ የተፈጸመው ጀነሲስ 22 ላይ ነው ብሎ ነው ያዕቆብ እየሞገተ ያለው። ቀስ ያው እሱ ራሱ እኮ እንደዛ አድርጎ አብራሩ ኮፕሬት አድርጓል ነው የአብርሃም በድነቱ ውስጥ ኮፕሬት አለው ነው እምነቱ። ምዕራፍ 15 ላይ ያመነው እምነት የተገለጠው በስራ ነው፣ ምዕራፍ 22 ላይ የተገለጠው ብሎ ነው የሚናገር። ስለዚህ አንድ ሰው ድኛለሁ ብሎ እኔ በክርስቶስ ኢየሱስ አምኜ ድኛለሁ ካለ የምናውቀው ውስጡ ያለው ኢነር ፌዙን የምናውቀው በስራ ነው፣ በሚገለጠው መልካም ስራ ነው። ክርስቶስ ኢየሱስ አሁን በደንብ ደስ ይለኛል። ኢኒሻል ሳልቬሽን ላይ እኛ ጾም ካልጾማችሁ፣ ካልጸለያችሁ፣ ካልሰገዳችሁ አትድኑም የሚል እንደሌለን ከዚህ በኋላ እንዳታነሳ ጥያቄ። እኛ ኢኒሻል በጸጋው ነው ሄዳል ነው ብቻ ጨምሩልኝ ነው እኛ ችግራችን ብቻ ጨምሩልኝ። የለም አንድም ጥቅስ ሳይኖር ስክሪፕቸር አሉን ብለህ ተነስተህ ስክሪፕቸር ላይ የሌለ ታነሳላችሁ። የለም አይልማ መጽሐፉ። ሃይማኖት መጽሐፍ ቅዱስ እምነት ብቻ አይልም ስለማይል እንትወው የማይለውን መጽሐፉ የማይለውን አንልም ብለን እንለፈው እና ኢኒሻል ሳልቬሽን ላይ እኛ ጾም፣ ጸሎት ይሄ ስራችን ያድነናል አንልም። እንደው የሚል ሰው ካለ ተሳስቶ ነው በቃ ባለመረዳት። አንደኛ እርሱን ያዝልኝ። እኛ ስራ መልካም ስራ ለድነት ይጠቅማል ስንል ስለ ፍርድ ከፍርድ ስለማምለጥ እያወራን እንደሆነ ነው መያዝ ያለባችሁ። አይ ከፍርድ ከሚመጣው ፍርድ ለማምለጥ እንድናለን የምንለውን ስለሆነ ለመልካም ስራ ስናወራ ስለ ጾም ስለ ጸሎት ክርስቲያኖች ስለሚያደርጉ ስለሆነ እዚያ ላይ መልካም ስራ አይጠቅምም፣ ከሚመጣው ፍርድ አያድንም፣ ማመናችን ብቻውን በቂ ነው የምትሉን ከሆነ ክርክራችን ይቀጥላል፣ ምንም ጥያቄ የለውም። ነገር ግን ከሚመጣው ቁጣ ግን መልካም ስራ እየሰራን ቲዮሲስ እግዚአብሔርን የመምሰል ህይወት ቅዱስ ጳውሎስም እንዳለው እኔ ክርስቶስ እንደመስል እናንተ እኔን ምሰሉ ብሏል። ስጋውን መብላት ደሙን መጠጣት፣ ኃጢአት ስንሰራ ንስሐ እየገባን በደሙ እየታጠብን ከተመላለስን ይሄ የንስሐ ፍሬ ማፍራት መልካም ስራ ማድረግ ከሚመጣው ቁጣ እንድንድን ያደርገናል። በአንጻሩ ደግሞ ብንክድ መልካም ስራ ባናደርግ ክፉዎች ብንሆን የሰይጣንን ስራ ክርስቲያን ሆነን ግን ልክ እንደ ሌዝቢያኖች እያደረግን የምንኖር ከሆነ ግን ያው ትንኮሳ ነው ባይዘው ያው ፌሚኒዝም ተቃለታ ያያለው ነው። እንደ ፌሚኒዝም ሆነ ክርስቲያን ነኝ ኦርቶዶክስ ነኝ ጴንጤም ነኝ እያልክ እንደዚህ ሰይጣን ከሚጠቀም ቤተክርስቲያንን ከሚሰድቡ ቤተክርስቲያንን ከሚከሱ ቤተክርስቲያንን ጸረ ሃይማኖት ነው። ጸረ ሃይማኖት ጸረ ሴት ነው። ክርስቶስ ያዳላል። ከ15 ዓመት ሴት እንዴት መጥቶ ይወለዳል ብለው እንደሚከሱት አሕዛብና ክፉዎች አንድ ሰው እየተመላለሰ ግን ክርስቲያን ነኝ ቢል ማለት ነው ገሃነም ይወርዳል። ስለዚህ ስለ ስራ ስናወራ ስለ ቅዱስ ቲቶ ላይ እንደሚለው ማለት ነው እና ዕለት ዕለት መዳናችሁን ፈጽሙም የሚለውን ያንን ለማለት ነው እና በዚህ አይነት መንገድ ተረዱ። እናንተ እንኳን ተረድተሃል፣ ግን ሌላው ሰው ቢመጣ አሁን ጥምቀት አያድንም ሊለን ስለሚችል ተዘጋጅ። ለነገሩ አንተ ያው እየተማርክ ነው፣ ትንሽ ነው የቀረህ። እሺ ግን እኛን ደግሞ በጣም ሚስኮት የምታደርጉት ላስቀምጥ ነው ደግሞ በአንድ ይቀር እኛ በእምነት ብቻ እኔ ብለህ አውራ እኔ ብለህ ብታወራ ችግር የለውም። እኛ ያለበት ግድ የለም ቀስ ሲል ኧረ ተው የእምነት ብቻ አማኝ ስለሆንኩኝ ማለት ነው። እኛ በእምነት ብቻ ስንል ሰው ለመዳን በክርስቶስ ኢየሱስ ጸጋ ውጪ ሌላ ምን የሚጨምረው ነገር የሚያዋጣው ነገር የለም።
መስቀሉ ላይ እኛ ያዋጣ ነው ኃጢአታችንን፣ በደላችንን፣ ኦኬ ባክግራውንዳችን ኦል የሆነውን ማን ነው እዛ የሰቀል ነው ከክርስቶስ ኢየሱስ ጋር። ሌላ ያዋጣ ነው መልካም ስራ መልካም ነገር የለም። ከጸደቀስ በኋላ ሰው ሲባል ሰው ከጸደቀ በኋላ ሳንቲፊኬሽን የሚባል የህይወት ስርዓት አለ። ያ ሳንቲፊኬሽን ማለት የክርስቶስ ኢየሱስን ዘር ስለተቀበለ ፊልጵስዩስ ላይ እሱ ጻድቅ ሆኖ ሳለ ስለእናንተ እርግማን ሆነ ኃጢአት ሆነ ብሎ የእሱ ጽድቅ በእናንተ ውስጥ እንዲሆን ብሎ ጽድቅ ሪፕሌስመንት እንዳደረገ የእኛ ኃጢአት በእሱ ላይ የእሱ ጽድቅ በእኛ ላይ እንደሆነ ያን ነገር እናስተምርና ሰው ከዳነ በኋላ በህይወቱ የክርስቶስ ኢየሱስን ጽድቅ ወይም ደግሞ የኢየሱስን ህይወት ይኖራል። ግዴታው የተካፈለው ዘር ስለሆነ አንድ ሰው በመንፈስ ቅዱስ አማካኝነት በጸጋው አማካኝነት ከዳነ በኋላ ህይወቱ መዳኑ የሚታወቀው በክርስቶስ የክርስቶስን በመምሰል ህይወት። ድነት ቅጽበታዊ አይደለም ብለህ ነው ማለት ነው። አሁን አንተ ስለ ጀስቲፊኬሽን ፋብራራውኝና ስለ ግሎሪፊኬሽን ካነሳ ማለት ነው ቅጽበታዊ አይደለም ድነት ማለት ነው ብለህ ነው የምታምነው? አረ ነው በፍጹም ጀስቲፊኬሽንማ ቅጽበታዊ ነው ብያልኩኝ እኮ። አንድ ሰው ጌታ ኢየሱስን ባመነ በዛ ሰዓት ላይ የእግዚአብሔር ጽድቅ ሆኖ ይቆጠርለታል፣ ጽድቅ ሆኖ ይቆጠርለታል ብሎ ልክ ጳውሎስ እንደሚናገር ሳንክቲፊኬሽን ለድነት ይጠቅማል። ሳንቲፊኬሽንማ የዳነ ሰው ነው። እርሱ ቅድም እንዳሉት አንድ ሰው መልካም ስራ የሚፈርድ ለመዳን ማለት ነው። አዎ ሳንቲፊኬሽንማ እየተቀደሰ ኢየሱስን እየመሰለ በህይወቱ እየገለጠው ኢየሱስን ይኖራል። ይሄ አሁን እኔና እንደዚያ ካልሆነ ድነቱ አይጠቅመውም። ይቆረጣል። ድነቱ ከድነቱ ሊወጣ ይችላል። ሳሚሻ የኛ ትምህርት ነው ያለህ። በቃ ቃል አረ ቀሲስዬ በእውነት ይሄ ትምህርት የኛ ትምህርት ነው። አይደለም ሳሚ እኔ እንዴ እዚህ ጋር ዲቤት አድርገን እኮ ከብዙ ልጆች ጋር አድርገናል። ግን ያ አለ እንዴ ሳንቲፊኬሽን ማለት ሳንቲፊኬሽን እኛ የምናብራራው እንደዛ ነው። ምንም ሳንቲፊኬሽን ማለት ይኸውልህ እኔ አሁን ይሄንን ከሱ ግን ያምናሉ በኢንስታንስ ካልቪኒስቶችን ተዋቸው። ካልቪኒስቶች እኮ የነሱ ትምህርት የራሳቸው ቴዎሎጂ ስላለው እሱን እነሱ ራሳቸው ይጉና ያብራሩበት። እኛ ግን ስፔሻሊ እኛ እንግዲህ እኛ አሁን ይኸውልህ እኛም እኔ አሁን የተማርኩበትን ቴዎሎጂ አንዳውቱን አውጥቼ ላሳይሽ እችላለሁ። እግዚአብሔር በሚያውቀው ማለት ነው። ስለ ጀስቲፊኬሽን ስለ ሳንክቲፊኬሽን እንዲያውም ሳንክቲፊኬሽን ላይ ንጽሐ ስጋ፣ ንጽሐ ልቦና፣ ንጽሐ መንፈስ ብለን የምንከፍላቸው አሉ። በእኛ ቤተክርስቲያንም በየሰንበት ትምህርት ቤቱም ይሰጣል፣ ቅድስት ሥላሴ ቴዎሎጂም ይሰጣል። እና ደግሞ እነዚህን ደግሞ 10 ማዕረጋት የሚባሉ አሉ። እነዚህ 10 ማዕረጋትን በሳንክቲፊኬሽን ውስጥ የሚብራሩ ናቸው። ለሶስቱ ለንጽሐ ስጋ፣ ለንጽሐ ነፍስና ለንጽሐ ልቦና እንሰጣቸዋለን። እና እነዚህን በህይወታችን ውስጥ ማዕረጋት ናቸው። እነዚህ በእውነት ንጽሐ ስጋ ላይ የደረሰ ንጽሐ ነፍስ የደረሰ ንጽሐ መንፈስ የደረሰ እነዚህን ነገሮችን በህይወቱ ሰዎች ሊያደርጋቸው የሚገቡ ነገሮች እንዳላቸው እንዲያውም ይሄ ቴዎሲስ እግዚአብሔርን የመምሰል ህይወትን በሚበራራበት እኔ ተምሬዋለሁ። አንድ አውቶን ላሳይ ይችላለሁ ማለት ትምህርታችን አለ። አሁን እዚህ ጋር ዝም የማወራ ሳይሆን በቴዎሎጂ ይሄ ትምህርት ይሰጣል በደንብ። ጀስቲፊኬሽን እርሶ ያምናሉ? እናንተ ጀስቲፊኬሽን ላይ ከእንትን ጋር ስለምታያይዙት ቅጽበታዊና ቅጣት ተቀጣ ቀጭና ተቀጭ አይነት አለው። እንትን ፔናልቲ ምንድን ነበር ይሄ ፔናል ሰብስቲቱሽን ስላለ እንደዚህ ያሉትን ነገሮች ታብራራላችሁ። እኛ በዚህ አይነት መንገድ አናብራራ። ግን ይሄ ስለ ሳንክቲፊኬሽን እና እንዲያውም የሆነ መጽሐፍ አለ አንድ መምህራችን አባ እኔ ያስተማሩኝ ይሄንን ትምህርት ያስተማሩኝ ዶክተር አባ ኃይለ ገብርኤል የሚባሉ መነኩሴ የቅድስት ሥላሴ ዲን ናቸው። እሳቸው በደንብ አድርገው ይሄንን ቅጥቅጥ አድርገው ያስተማሩ። በጣም የሚወደድ ትምህርት ነው እና መጽሐፉ አማዞን ላይ 300 ብር ነው። ልገዛው አስቤ 300 ብር ይላል እና በጣም እኔ እንደውም አቅም ቢኖረኝ እሱን ትራንስሌት አደርገዋለሁ እያሱ ይሄንን በደንብ የሚያብራራ መጽሐፍ አለ እና ግን የትምህርት አሰጣጡ ሊለያይ ይችላል። በእውነቱ ዲፕሊ የእናንተን በዚህ ጉዳይ ላይ ምን እንደምትሉ በጣም ዲፕሊ በደንብ ስላላጠናሁት የምናብራራበት መንገድ ሊለያይ ይችላል እንጂ ሳንክቲፊኬሽን እና ግሎሪፊኬሽን በእኛ ቤተክርስቲያን በደንብ ነው እንዴ። ምስጢረ ትንሣኤ ሙታን በነገራችን ላይ የሚብራራው በዚህ ነው። ምስጢረ ትንሣኤ ሙታን ሲብራራ የከበረ ስጋ ይሄ የሚበሰብሰው የማይበሰብሰውን የሚለው የሚራብ የሚጠማ ይሄ የማይራብ የማይጠማ ወደ መሆን የሚለወጥበትን ነው ክርስቶስ እየተነሳበት ማለት ነው። አንተነ የሳዊሮስና ማን ነው እንተና ያወሩበት የለም ሳዊሮስና
ማን ነበር ለዩሊያኖስ ጋር በተከራከሩበት ጊዜ የኮራፕቲብል እና ኢንኮራፕቲብል ቢፎር ሪዘረክሽን እና ክርስቶስ ከትንሳኤ በኋላ እና ከትንሳኤ በፊት ብሎ የሚያብራራው አለ ሳዊሮስ እና በእኛ ቤተክርስቲያንም ስለ ክርስቶስ ስጋና ደም ስናወራ ማሪሳቅ ፍቅር፣ ቅዱስ ኤፍሬም ስጋውና ደሙ ዕፀ ሕይወትን ሲያብራራ ሳዊሮስ ትንሳኤ ብሎታል ተብሎ ይተረጎማል። እና ትንሳኤ ልክ ስጋው እንትን ዕፀ ሕይወትን ነው። ዕፀ ሕይወት ስጋው ደሙ የዘላለም ሕይወት የሚያስገኝ ነው። ለዘላለም ሕያው ሆኖ ሰው የሚኖርበት ነው። ፍቅርን ካልያዙ ስጋው ደሙን ካልተቀበሉ ካልተነሱ ዘላለም የሚባል ነገር የለምና ትንሳኤን የዘላለም ሕይወት ማግኛ አድርጎ ሳዊሮስ ይተረጉማል ለዮርዳኖስ ሲሰጥ። ልክ እኛም ክርስቶስ የትንሳኤ በኩር እንደሆነ እኛም በዚያ ትንሳኤ ከብረን ስንነሳ ለዘላለም እንኖራለን ብለን እናምናለን። ሳሚ እና ይበቃናል። በጣም ነው የማመሰግነው። እሺ እንቀጥላለን። ግን ያው ዛሬ ዳይሬክት ትምህርት ነው የተማርነው ማለት ጥሩ ነው። ብዙ ዲስከስ ብናደርግ እኮ አንድ አይነት ወሬ ነው የምናወራው። ባይ ዘ ዌይ እንዳንተ ጨዋ ሰው ጋር ማውራት እግዚአብሔር በሚያውቀው እንዴት ደስ እንደሚለኝ በጣም ነው የምወድህ። እግዚአብሔር በሚያውቀው በጣም ደስ ብሎኛል። ምናልባት እስካሁን ከተወያያችሁ ውይይቶች እጅግ በጣም የወደድኩት ውይይት ነው ብዬ አስባለሁ። ምናልባት ሌሎች ኢንተራፕትም ስላላረጉን ስለታገሱን ሊሆን ይችላል። እንዳንተ ይቀጣ እናንተና ይቀጣ እና ማን ነው አንድ ጥያቄ ብቻ ልጠይቅና አይ መሽቶብኛል። እኔ ብፁዕ ሶሊ መልሰዋል አልነበርክም እንጂ መልሰዋል። በስራ ይጸደቃል የሚለውን በደንብ አብራርቶታል። ኢኒሻል ሳሊቬሽን ላይ ስራ የሚባል ነገር እኛን አናዋጣም ብለው አስቀምጧል። ሶሊ ኢኒሻል ሳይሆን አሁን ኢኒሻሉ ችግር የለም። ያ ኢኒሻል አሁን ባሉበት ሁኔታ ላይ ኢኒሻሉ ምን ይጠቅማል? ለአሁን ካልጠቀመ ወይስ ደግሞ ሳንቲፊኬሽንን እያብራሩ ነበር። ሳንቲፊኬሽን ያው በክርስቶስ ኢየሱስ በመንፈስ ቅዱስ እየተቀደሰ ነው። ኢኒሻሉማ ከሌለ እኮ ስለአሁኑ ማውራት አንችልም። እኛ ኢኒሻሉ እምነት መሰረት ነው። በእኛ ቤተክርስቲያን እምነት ቅዱስ ዮሐንስ አፈወርቅም ይላል አሚንሰ መሰረት ኢቲ ወካልአኒሃ ህንፃ ወንድቅ ሙንቱ ይላል። ሃይማኖት መሰረት ነው፣ ሌሎቹ ጣሪያና ግድግዳ ናቸው። ማለትም ትሩፋት መልካም ስራዎች እንደ ጣሪያና እንደ ግድግዳ ናቸው። አንድን ቤት ከመስራት በፊት መሰረት መጣል ያስፈልጋል። መሰረት በሌለበት ላይ ጣራውን ግድግዳውን ልትሰራው አትችልም። ስለዚህ ሃይማኖት መሰረት ነው። ስለዚህ ስለጸደቃችሁ ነው ማለት ነው የምትሰሩት። ይሄ ከሚመጣው ቁጣ ለመዳን የምንሰራው ስራ አዎ ስለዳን ነው። በመስቀሉ ያዳንን አምነን ከተቀበልን በኋላ ነው የምንሰራው። ኦልሬዲ ለመዳን በቃ የእግዚአብሔር ጽድቅ በቂ ነው ማለት ነው። የክርስቶስ ጽድቅ በቂ ነው ለመዳን። ለመዳን ይኸውልህ መዳን የምትለዋ አሁን የሚቀር ነገር አለ። ክርስቲያኖች ከኢኒሻል ሳልቬሽን ለመዳን አይደለም አሁን የምንሰራው፣ ከፍርዱ ለመዳን ነው። ፍርድ አለ ማለት መልካም ስራ ያልሰሩ ሰዎች ይፈረድባቸዋል። ስለዚህ ከፍርዱ ለማምለጥ ነው አሁን መልካም ስራ የምንሰራው፣ ከሚመጣው ቁጣ ማለት ነው፣ ከሚመጣው ፍርድ ለመዳን ነው። ኦኬ ሁለት አይነት ደሙ አለ አይደለም እንዴ? የክርስቶስ ደም አለ አይደል? ንስሐ እኮ አለ። አሁን በደሙ ተጸደቀን። ንስሐ የሚባለው እሱ ስራ አይደለ? የመንፈስ ፍሬ እኮ ነው እሱ። አንድ ሰው ኦኬ ንስሐ ስራ ነው። ጥሩ አይ ጥሩ ነው። እንደዛ ከሆነ ንስሐ ስራ ከሆነ ጥሩ ነው። አንድ ሰው ቀምቶ የቀማውን መመለስ ከሌለበት ንስሐ የለውም እኮ መመለስ አለበት። ይሄ የቀማውን መልሶ መመጽወት አለበት። ኦኬ እሱ ልክ ነው። በንስሐ መታጠብ አለበት። ስለዚህ ስራ አይደለም ያጸደቀው፣ ንስሐው ነው ያጸደቀው ማለት ነው። ስራው ሳይሆን ንስሐው። አይ ያንተ ውይይት አይ ቲንክ ሌላ ዞር ሊል ይችላል። ከሳሚ ጋር ተግባብተናል። አይ ዞሮ ወደ ንስሐ ከመጣ ማለት ነው። ወደ ንስሐ አንድ ሰው ከመጣ ወር ጊዜ በስራው አይደለም ማለት ነው። ሳሚ ግን በጣም የገረመኝ ነገር ላንሳለህና ከታችም አንድ ወንድም ልክ አይደለም ብቻ የገረመኝ ቆይ ጥምቀትን ማለት እምነት ብቻ ስትሉ ጥምቀትን አግልለን አይደለም ጥምቀት ለድነት ይጠቅማል ብለን እናምናለን ያልካት ነገር ገርሞኛል። አይ አናገልም እኮ ግን እኛ ለድነት ይጠቅማል ብለን አያገልም። ያ ፔንቴኮስታል አያገልም። ያልተጠመቀ ሰው አይደለም እንዴ? ቀስ እኛ እንደዛ እናምነው። አላመነም። አልተጠመቀም ካለ እኮ አላመነም። ሳሚሻ በቃ አንተ ኖ እሱ ብቻ አይደለም። እኛ አልተጠመቀም ካለ አንድ ሰው አላመነም። እንደው አልተጠመቀም ካለ
ኧረ ቆይ ባለፈው ስንገናኝ እንግዲህ ዳበስ አድርጌው ነበረ። ይሄ ደብተራ ሰርቶ ደርሳ አሁን አመጡት ባለፈው ስንገናኝ እና ተጋብተናል ማለት ነው። በጣም ደስ ይላል። በእውነት በጣም ደስ ብሎኛል። ሰላም ሁኑልኝ። በጣም ተባረኩ። በቃ መልካም በቤት ሶልዬ ይደክመኛል ደግሞ ከሆነ እንደገና ላመሽ ስለምችል ሶልዬ በጣም ይቅርታ። እንደዚህ በጨዋታ ብናወራ እኔ ሚስኮታ ችግር የለም። ሰላም ደሩ። ከታችም ያላችሁ ከላይም ያላችሁ በትዕግስት ተከታተሉ ስለነበረ ውድ ተከታታዮቻችን የፕሮግራማችን ተከታታዮች ብለን እንዝጋው። ከልብ እናመሰግናለን። ቡሩካን ሁሉልን ጤና ይስጥልን። ቢቲ ያለህ ኧረ በመድኃኒዓለም እየሰማችሁ እስኪ አዚም አለች። ኧረ አንቺ እንኳን ተኝተሽ ነቅተሽ ነው በእውነቱ። እኔ በእውነቱ እንዲያው እንደዚህ ቁጭ ብሎ ማዳመጥን ዛሬ ከእህቶቻችን ተማሩ። ሌሎቻችሁም በጣም በትዕግስት ነው ያዳመጣችሁ። ከልብ ነው የማመሰግነው። በጣም ሪስፔክት ከማድረግ እንጂ እንደው መናገር ስላልፈልጋችሁ አይመስለኝም። እና ከልብ እናመሰግናለን። በጣም ነው የተነፈስኩኝ። ደስ ብሎኛል። እወዳችኋለሁ። ጤና ይስጥልኝ። ሰላም ዋሉ። እደሩ፣ አምሹ። አሜን። ቀሲስ ተባረኩልኝ። ጤና ደሩ። አሁን እያነሳችሁ ማውራት ትችላላችሁ። ሪቼ ራይልማ በስመ አብ ትገለኛለች። እስካሁን ወጥራ ለእንትን አቀባብ ላይ ይዛ ነበረ